ሁላችሁም ሰላም ብለናል። ለፎይ ሼር አድርጉለት። ዛሬ እረፍ ብዬው ነው እኔ የገባሁት፣ ግን እናንተ ሼር ካደረጋችሁለት ይመጣል ብዬ አስባለሁ። ዛሬ እረፍት ቀኑ ነው፣ ይረፍበት እንጂ። በነገራችን ላይ አብዛኛው ሰው ምንድነው በንባብ ቀኑ ሙሉ የሚያሳልፍ ሰው በጣም የሜንታል ፋቲግ ያጋጥመዋል። ማለትም በቃ አይምሮ እረፍት ይፈልጋል እና እሱ ደግሞ አብዛኛው ሰዓቱ እንደዛ ስለሚያሳልፍ በንባብ ምናምን ስለሚያሳልፍ ያው እረፍት ምናምን ያስፈልጋል። ታውቃላችሁ ሁላችሁ እንደዚህ እንደምታስቡት ቀላል ስላልሆነ ማለት ነው። እንኳን ለሱ ለኛም ትንሽ አስቸጋሪ ነው፣ ግን ይመጣል፣ ችግር የለው። በደንብ ኮፒ ሊንክ ሼር ምናምን ነገር አድርጉ ብቻ እናንተ። ኢዜል ዛሬ አንድ ሁራ ላይ እንሸልማለሁ ለአንተ። ቅድሚያ አምጣ ታዲያ የምጠይቀን ቅድሚያ አምጣ። ቀብድ መሆኑ ነው። ይሰጣል፣ ችግር የለውም። መርቅልሃለሁ፣ አታስብ። እኔ ለአንተ እንዴት ነህ? ሰላም ብለናል። አለን። ክርስቲያን እንዴት ነህ? አለን ይመስገን አምላክ ሰላም ነው። እግዚአብሔር ይመስገን። እንደው በጣም አሪፍ ቶፒክ ነው፣ ወደም እናወራበታለን። እንደው ያ በተለይ ምንድነው ከዘላለም ሕይወት ጋር በተገናኘ በእስልምና ያው ታውቃላችሁ በጣም ተስፋ የሚደረጉ ነገሮች እነዚህ ፍጡራን ናቸው። ስፔሻል ክሪኤቸር በጣም የተለዩ ፍጥረቶች ናቸውና እነዚህ ለሙስሊም ወንዶች መደሰቻ ይሆናሉ ተብለው አላህ የፈጠራቸው ሴቶች ምንድናቸው ነው የኛ ጥያቄ። ምንድናቸው? ከምንድን ነው የተሰሩት? መቼ ነው የተፈጠሩት? የሚለውን ነገር በደንብ እንጠይቃለንና ሜቢ ሙስሊሞች ሲገቡ መማማር እንችላለን። አስበዋል? ትልቁ የእስልምና ተስፋ እነዚህ ሁራ ላይኖች ናቸው። ትልቁ ተስፋቸው ማለት ነው። እንደው ከዚሁ ጋር ራሱ ተያይዞ ፍጥረት አልጨረሰም ሰውየው። እንግዲህ አላህ ሱብሃነሁ ወተዓላ ፍጥረት አልጨረሰም፣ ገና ክሪኤሽን ይቀጥላል ነው። ያ እንግዲህ አልተፈጠሩም ብለው ክሌም የሚያደርጉ ከሆነ እንደዛ ነው የሚሆነው ማለት ነው። ተፈጥረዋል እንደተፈጠሩ የሚያሳዩ ሀዲሳትም አሉ። ግን እሺ ተፈጥረው እስከሆነ የት ናቸው የሚለውን ትልቁ ሌላው ጥያቄ ይሆናል ማለት ነው። ሌላው ጥያቄ ይሆናል። እነዚህ ተፈጥረው ከሆነ የት ናቸው ያሉት? ካልተፈጠሩ ሳላ ፍጥረቱን አልጨረሰም ወይ? እንደዚህ አይነት አስተምሮ ሲያስተማረ እንደው ከእንደ እስልምና 124,000 ነቢያቶች እና መልእክተኞች አሉ ምናምን ብሎ ያምናሉ ሙስሊሞች። እስልምና የነቢያት ሃይማኖት ነው መፈክር ማለት ነው። ልክ የሆነ እንዴት ነው አንድ የሆነ አደባባይ ላይ ሰላማዊ ሰልፍ ምናምን ነገር ሲወጡ የሆነ መፈክር በታፔላ ይዘው ይወጡ የለ? እስልምና ልክ እንደዛ አይነት መፈክር ነው ያለው። በነገራችን ላይ መፈክር አስተምሮ የለም፣ አያስተምሩም። የትምህርቱ ወይም ደግሞ የዶክትሪናቸው መገለጫው አይታወቅም፣ መሰረቱ አይታወቅም። ግን ዝም ብሎ ብቻ እስልምና የነቢያት ሃይማኖት ነው። አሁን አንድ አካል ለምሳሌ ፍቅር ሲዝምን ተመልከቱት። ፍቅር ሲዝም ቀጥታ ምንድን ነው ያለው? ነቢያቶች በሙሉ ፍቅር ሲዝም ናቸዋል። ምን አይነት ድፍረት እንደሆነ ክሌም እንደሚያደርጉ ማለት ነው። የዘመናችን መሐመድ ፍቅር ሲዝም ነው። ለምሳሌ የ1400 ዓመት ልዩነት አላቸው። ዶክና መሰረት እንኳን የላቸውም ማለት ነው። ለዶክትሪናቸው መሰረት ሳይኖራቸው ግን ቦልድ ክሌም ያደርጋሉ። ፍቅር ሲዝም የነቢያት ሃይማኖት ነው ካለ የነቢያት አስተምሮ ምንድን ነው? አሁን ሉክ እንደው ሃይማኖቱ ለምን ፍቅር ሲዝም ተባለ? እስልምና ለምን ሃይማኖቱ እስልምና ተባለ? የስም ጉዳይ ያን ያህል ማተር አያደርገንም፣ ችግር የለውም። ዋናው ምንድነው? የዶክትሪን ጉዳይ ነው። ዶክትሪን ወይም ደግሞ ዶግማ፣ የእምነቱ መሰረት፣ የእምነቱ አስተምሮ ኮር ዶክትሪኑ ምንድን ነው የሚለው ነው ማተር የሚያደርገው ማለት ነው። አሁን በእስልምና ሁር አላይኖች የሚባሉ ሙስሊም ወንዶች ወሲብ የሚያደርጓቸው ሴቶች አላህ ፈጥሮልናል ብለው የሚያስቡ ከሆነ የሚያምኑ ከሆነ ይሄ ነቢያቶች ሁሉ አስተምሮ ነው ወይ ተብሎ ቢጠየቅ ልክ የሆነ ጥያቄ ነው ማለት ነው የሚሆነው። ልክ የሆነ ጥያቄ ነው የሚሆነው። ስለዚህ ቦልድ ክሌም ያደርጋሉ ሙስሊሞች እስልምና የነቢያት አስተምሮ ነው ይላሉ።
ነገር ግን ለትምህርታቸው ምንጭ መሰረት የለውም እና ከዚህ አንጻር እስልምና ከየት ነው የተቀዳው ካልን ዝም ብሎ ምንድነው ይሄ ስለ ገነት ጉዳይ በተለይ ስለ ዘላለማዊ ህይወት የሚታሰብ ከሆነ በእስልምና ላም አለኝ በሰማይ ወተቷንም አላይ የሆነ እምነት ነው። ላም አለኝ በሰማይ ወተቷንም አላይ። እሱም ደግሞ ለወንዶች ብቻ የተደረገ መርሃ ግብር ነው የሚመስለው። በነገራችን ላይ ወንዶች ሄደው የሆነ ነገር ጥቅም አግኝተው ከዛ በኋላ በነዛ አካላት የሚደሰቱ ሆኖ የተሳለ የዘላለም ህይወት በእስልምና የሚገኘው ገነት ነው። ሉክ ሴቷ ምን ታገኛለች ተብሎ ቢጠየቅ መልስ የለም። ወንዱስ ጡታቸው የማይፈርጥ ስትነካው የሚያስደስትህ እየማሉ መስጊድ ውስጥ የሚያስተምሩት ይሄን ነው። አክቹአሊ ቁርአን ላይ ስለተጻፈ ማለት ነው። እኔ ያላልኩም ወላሂ አላህ ነው ያለው እያለ ይሄን ያስተምራል። እንደዚህ በየሰዓቱ ድንግልናቸው የሚታደስ በየመንገዱ በየጥጋጥጉ የሚያገኙቸው በቪዲዮ ጀምረው በሱሶዬ ክርስቲያን ከዛ እንትን አድርጉ ሼር አድርጉ። ያ ችግር የለውም አሳያቸዋለሁ። ሜቢ መጀመሪያ ዲስተርብ እንዳያደርጋቸው ደግሞ ቆሌያቸው ተገፎ እንዳይሄድ እንዲሁ ሳሳ አድርገን እንጀምርላቸውና በጥያቄ በንግግር እንፈልጋቸዋለን። እሱም ቪዲዮ አይተው ቢሮጡስ በኋላ ከባድ ነውና ሰው ምንድነው ይህ ነቢያት አስተምሮ አለ ወይ ነው ባጭሩ። እና እንደዛ ቁርአን ላይ ዲስክራይብ የተደረጉት እንደዚህ ምናምናቸው የማይፈርጥ ቂጣቸው ይሄን ያህል ባይዘ አሁን ዳላቸው በኪሎ ሜትር ሁላ ተቀምጧል። እነዛ ሴቶች ማለት ነው 1.6 ኪሎ ሜትር የሚል አለ ሙስናድ አህመድ ላይ። ያው ሉክ እንግዲህ ይሄን ያህል ምን አይነት ዳይለማ ውስጥ አንድ ሰው እንደዚህ የሚያስበው አብዝቶ ስለ አንድ ነገር የሚያወራ ከሆነ በነገራችን ላይ በዛ ነገር በጣም ኦብሰስድ ሆኗል ማለት ነው። አብዝቶ ስለዛ ነገር የሚያወራ ከሆነ በቃ ያ ነገር አይምሮ ውስጥ እንዳለ ተቀርጾ ስለዛ ብቻ ሆኗል። የሚነዳው በዛ ነገር ብቻ ነው። ሉክ ስለ ገነት እኛ አሁን ለምሳሌ ሙስሊሞች እኛ ጀነት ስንገባ የምንደሰተው ስጋዊም መንፈሳዊም ደስታ ነው። ስጋዊና መንፈሳዊ ደስታ ሁሉም ደስታ አለ ይሉና መንፈሳዊ ደስታ ምንድነው ብትሏቸው የሚልሱላችሁ መልስ ምንድነው? ስጋዊ ደስታ ብትለው ግን በጣም ትላልቅ ዝርግ የሆነ ሰሃን በዛ ምግብ ይቀርብልንና እንበላለን። ሙፈሲሮቹ ያንን ሳህን ወደ 300 የወርቅ ሳህን ይቀርብላቸውና ይበላሉ ይላሉ። 300 የወርቅ ሳህን ስታጋፍር ልትውል ነው ገነት የምትገባው ኤክስፔክት የምታደርገው። ጠጅ ወይን ጠጅ በብርጭቆ ተሞልቶ እሱን እያነሳ ትገለብጣለህ። የማያልቅ በጣም ረጅም የበሬ ስጋ አለ። እሱን እየቆረጥክ ትበላለህ። ወፍ እንደዚህ እየሄደች እየበረረች ብታያት አንቺ ወፍ ወይ ስጋ ሆነሽ አጠገቤ ቁጭ በይ ብትላት ስጋ ሆና ያቸውፍ ትመጣለች። ከዛ ትበላታለህ። በራሪዎች ሆኑ ከፈለጉት አይነት ይበላሉ ብሎ ቁርአኑ ስለሚናገር ማለት ነው። ፍራፍሬ አለ፣ ሙዝ አለ፣ ብርቱካን፣ ፓፓያ ለመብላት ዱባ ለመብላት አይሮኖቻና ያው ከነዚህ ውስጥ ምንድነው አንዱ ስጋ ማስደሰቻ የሙስሊም ወንዶች እነዚህ ሁር አልአይኖች የሚባሉት ናቸውና ስለነሱ አፈጣጠር ነው እኛ ማወቅ የምንፈልገው። እነዚህ ሁር አልአይኖች ምንድናቸው? ከምንድነው የተፈጠሩት? የተፈጠሩት መቼ ነው? ተፈጥረዋል ወይስ ገና ወደፊት የሚፈጠሩ ናቸው? የት ነው ያሉት የሚለውን የምናየው ይሆናል ማለት ነው። ሜቢ ሙስሊሞች በዚህ ላይ ሀሳብ ካላቸው መግባት ይችላሉ። ከአሁን ጀምሮ ቤታችን ክፍት ነው። ሀሳባችሁን በማስረጃ እና በመረጃ እናወራለን ማለት ነው። እውን እስልምና የነቢያት አስተምሮ ከሆነ እነዚህ ነገሮች ተገልጸው ይገኛሉ በቀደምት አስተምሮት ወይም ደግሞ በቀደምት ትምህርቶች ማለት ነው። ካልሆነ ግን እስልምና የአንድ ግለሰብ ፈጠራ ተረት ሆኖ ቁጭ ይላል ማለት ነው። ገነትን ስናስብ ምንድነው በአጠቃላይ ዘላለም ህይወትን በክርስትናው ስናስብ ወንዱ ይሄን ያገኛል፣ ሴቷ ይሄን ታገኛለች ተብሎ በጾታ ተለይቶ የተቀመጠ ነገር አይደለም። ሉክ በደንብ አስተውሉ። ወንዱ ሲሆን ወንዱ ይሄን ያገኛል፣ ሴቷስ እሷ ይሄን ታገኛለች ግን ይሄን አታገኝም ተብሎ አይገለጽም። በጾታ
ተከፋፍሎ አልተቀመጠም መጽሐፍ ቅዱስ ላይ፣ እንደዛም የለም። ወንድም ሴትም እኩል ዘላለማዊ ደስታ ከክርስቶስ ጋር ዘላለም ህብረት አድርገው ይኖራሉ። ያ መንፈሳዊ ደስታ እንደ መላእክት ሆነው ይኖራሉ። በጾታ ተገድቦ የተቀመጠ የተለየ ነገር የለም። በእስልምናስ ወንዱ በጣም ብዙ እስከ 4000 8000 እስከ 12000 የሚያደርሷቸውም አሉ። እነዚህ ሴቶች ይሰጡታል፣ እነሱን ይገናኛል ብለው ያምናሉ። ሴቷስ አንድ ብቻ ይሰጣታል። እሱ 10 ምናምን ሺህ ሴቶችን እየተገናኘ ለሴቷ ግን አንድ ወንድ ብቻ ነው የሚሰጣት። መጨረሻ ካገባችው ሰው ጋር በጀነት ትጋባ፣ በምድር በመጨረሻ ያገባችው ሰው ጋር በምድር በገነት ትጋባለች ብለው ያምናሉ። አንድ ብቻ፣ እንዲያውም ከዛ ከአንዱ ውጪ ማንም አይታያትም ብለውም ያምናሉ። ከአንዱ ውጪ ማንም አይታያትም። አሁን እዚህ ጋር ቀጥታ የዘላለም ህይወት ላይ እንኳን ገነት ውስጥ እንኳን ስገባ የጾታ አድሎ እንኳን አለ ማለት ነው። በእስልምና የጾታ አድሎ አለ። ወንዱ የፈለገውን ነገር መንገድ ላይ የሚቆሙ ሴቶች አሉ፣ እነዛን ይገናኛል። ቤት ውስጥ ደግሞ ሲገባ አልጋ ላይ ተደርድረው የሚቀመጡ ሴቶች አሉ፣ እነዛን ይገናኛል። which is infinite ቁጥራቸው ያልተገደበ ቁጥራቸው ገደቡ ያልተገለጸ ሴቶች አሉ፣ እነሱን ይገናኛል። ሴቷስ አንድ ብቻ ባላላት ከሱ ጋር እንትን ትላለች። አላህ በቃ ከሱ ውጪ የሚያምር ጣፋጭ ሰው ባል ሆኖ የሚታያት የለም። እሱን ብቻ እንድታስብ ነው የሚያደርጋት አላህ። አይታችኋል ብሬንዋሽ ምን ያህል እንደሚያደርጓቸው ማለት ነው። ስለዚህ በዘላለም ጉዳይ ሞሮርለስ ምንድነው ኢቭን እዛ ከአምላክ ጋር ህብረት አደርጋለሁ ብለህ ስታስብ በጾታ ተከፋፍለህ ወንዱ ይሄን ያገኛል፣ ሴቷ ይሄን ታገኛለች ተብሎ የተቀመጠ ከሆነ ይሄንን ሃይማኖት ነው ወይ ብለህ አንድ ሰው ማሰብ መቻል አለብህ ማለት ነው። ከነዚህ ውስጥ ይሰጧቸዋል ከተባሉት ለወንዱ ሁር አልአይን ትሰጠዋለች። ሚኒመም ሁለት ሴቶችን ያገኛል ብለው ያምናሉ። ለሴቷስ ወንድ ሁር አልአይን ይሰጣታል? አይ የማይሰጣት ከሆነ ስለዚህ በጾታ መድሎ አለ ማለት ነው። ገነት ውስጥ እንኳን በእስልምና ወንዱ የሚያገኘውን ነገር ኤግዛክትሊ ሴቷ ካላገኘች ገነት ውስጥ በጾታ ተከፋፍለው ነው ደስታቸው የተገደበ የሚሆነው። እንደዛ ነው። በክርስትና ግን እንደዛ አይደለም። እንደዚህ በጾታ ተገድቦ ወንዱ ይሄን ሴቷ ይሄን ሴቷ የማታገኘው ወንዱ የሚያገኘው ወንዱ የማያገኘው ሴቷ የምታገኘው ተብሎ የተቀመጠ የለም። ከዛ አንጻር ክርስትና ያለው የዘላለም ህይወት ይህንን በተመለከተ ነው ማለት ነው። ስለዚህ የጾታ ጉዳይ ማተር አያደርግም። የዘላለም ህይወት ላይ ገነት ላይ የእግዚአብሔር መንግስት ላይ ጾታ ማተር አያደርግህም። በቃ የሚያድንህ ወደ ዘላለም ሞትና ቅጣት የሚያስገባህ ጾታ ሳይሆን ስራህ ነው። ጾታ ሳይሆን ስራ ነው ማለት ነው። እንደዛ ነው ማለት ነው። ወርቅ ይፈቀድላታል ተብሏል። ክርስቲያን ለሴቷ የወርቅ ማበጠሪያና ጆሮ ጌጥ ምናምን ይኖራታል እዛ። በቃ በዚህ ያጭበረብሯቸዋል። በነገራችን ላይ ብዙ ጊዜ ነው ይህችን ነገር የሚናገሯት። እኛ ባይዞ ያው ገነት ላይ ወንዶቹም በወርቅ ዋንጫ ነው የሚጠጡት። አክቹዋሊ የወርቅ መመገቢያቸውም የወርቅ ሳህን ነው የሚመገቡት፣ በወርቅ ሳህን ነው የሚያገኙት። የሚጠጡበት የሚበሉበት እንዳለ በወርቅ የተሰራ ነው። ባይሮ ነው እንግዲህ ሌላው ከምን እንግዲህ አልጋቸው ምናምን በጣም ውድ ነገር በቃ ሆኖ የታያቸውን ወርቅ ነው። በጣም ከባድ ውድ ነገር በቃ ገነት ስገባ ወርቅ እንዴ አስበዋል። ገነት ራሱ ገና ወርቅ አገኛለሁ ብለህ ማለት እንደዚህ አንገቴ ላይ የማደርገው ወይም ደግሞ የምበላበት የምጠጣበት መመገቢያ እቃ የሆነ ወርቅ የሆነ እቃ ከዛ በኋላ እሱን ለማግኘት ነው የምገባው ትላለህ። ምንም አንልም ከዚህ በላይ ብዙ ያስኬዳል። በነገራችን ላይ ገነት በእስልምና ፎከስ አድርጋችሁ ካነበባችሁት እንደውም ኧረ ምንም ፎከስ አይፈልግም። እንደው ዝም ብላችሁ ሃይላይት ብታዩት ማለት አንድ የሆነ ራንደም ጋይ ብቻ የሆነ በቃ
ምድር ላይ በጣም ያልተሳካ ህይወት የኖረ ሰው በቃ እንደዚህ ምድር ላይ ፌል ያደረገ ሰው ሞቼ እነዛን ነገር አገኛለሁ ብሎ በኢማጂኔሽን ሃሉሲኔት እያደረገ የሚኖር አይነት ሰው ነው የተናገረው የሚመስላችሁ ማለት ነው። ፍራፍሬ ለመብላት ከሆነ ገነት የምትገባው እዚህ ሰርተህ ኢትፍሩት ሄደህ ጥሩ ጥሩ ብርቱካንና ሙዝ ገዝተህ መተህ መብላት ትችላለህ። ምንም ችግር የለው። ፍራፍሬ ለመብላት የግድ ገነት መሄድ አይጠበቅብህም። በቃ አላህ በጀነት እኮ ፍራፍሬ ያበላኛል እኔ እዚህ ባልበላም ችግር የለውም ብለህ የምታስብ ከሆነ ግን እዚህ ምድር ላይ ስንፍናን ተምረሃል ማለት ነው። መጽሐፍ ቅዱስ ደግሞ የማይሰራ ይብላ ይላል እና እንደዛ ነው። ከዚህ ጋር በተያያዘ ያው ወደ ፖይንታችን ስንመለስ ደሴም እነዚህም ሴቶች በጣም ተስፋ የሚደረጉ ሴቶች አፈጣጠራቸውን ሙስሊሞች ቢነግሩን እንደሆኑ ማለት ነው። አፈጣጠራቸው ሁሪዎች ከምንድን ነው የተሰሩት? ሙስሊሞች መግባት ይችላሉ። አክቹዋሊ መልስ ያለው ብቻ እስልምና መልስ አለው ብላችሁ የምታምኑ ከሆነ ማለት ነው። እስልምና መልስ አለው ለሚጠየቁ ጥያቄዎች በቂ በማስረጃ መልስ መመለስ ይችላል። እምነታችን ምንም ችግር የለበትም። እንደዚህ ማመናችን ጤናማ ነው ብሎ የሚያምን ሙስሊም ካለ ብቻ መግባት ይችላል። ጤናማ የሆነ አስተምሮ ነው ብሎ የሚያምን ስለ ሁራ ላይኖች የተገለጸው ቁርአን ላይ እና ሐዲስ ላይ መሐመድ የተናገረው ጤናማ ነው የሚል ሙስሊም ገብቶ መመለስ ይችላል። ሰውኛ ግን ይሄ ምንድነው ከመጽሐፍ ቅዱስ አንጻር ሲታይ ጤናማ አስተምሮ እንደሆነ ስለምናምንበት ነው። ጤናማ አስተምሮ አይደለም። ሰዎችን ያንን ነገር ኤክስፔክት አድርገው ከዛ በኋላ ገነት ያንን ነገር ብቻ እየተመኙ እንዲኖሩ የሚያደርጋቸው ሃይማኖት አይደለም። ማለት ያንን ነገር እያሰቡ እንዲኖሩ የሚያደርጋቸው ሃይማኖት አይደለም ክርስትና። ጭራሽ ከስጋዊ ነገር የራቀ ስለሆነ ማለት ነው። እና እንደዛ ነው ኢዜል። አይ በዛው እኮ ማወቅ ትችላለህ መቼ የጀመረ ትምህርትም እንደሆነ ከስጋዊ ፍቃድ ጋር በደንብ የተቆራኘ ስለሆነ እያንዳንዱ ከስጋዊ ምኞት ጋር የተቆራኘ ነው። እያንዳንዱ ለምሳሌ ወደ ጦርነት ሲሄድ መሐመድ የሚያታልላቸው እንትን የሚላቸው የሚስባቸው ልባቸውን የሚስባቸው በሴቶች ነው። እንደዚህ አይናቸው ነጫጭ የሆኑ ሴቶች አሉ። እነሱን አምጥተን እነሱን እንገናኛለን፣ እነሱን ማርከን እንገናኛለን። ጦርነት ሲሄድ የወንዶችን ልብ አትራክት የሚያደርግበት መንገድ ምንድን ነበር? በሴቶች ነበር። አደሴም ታይም ደግሞ ስለ ገነትም ሲያባብላቸው ገነት ማባበያ መንገዱ ስለ ሴቶች ነው፣ ስጋዊ ስሜት ማለት ነው። which is በስጋ ተጀምሮ በስጋ ያለቀ ሃይማኖት። ስጋ በቃ ከዚህ ያልፍ ስጋ መብላት፣ ግብረ ስጋ ግንኙነት ማድረግ ደግሞ ከምድር እስከ ሰማይ ማለት ነው። ምድር ላይ ቁጥራቸው ያልተገደቡ አካላትን እንደዛ እንገናኛለን ብለው ያምናሉ ሙስሊሞች። ልክ ይሄ ነገር ደግሞ ቀጥሎም እስከ ገነት ድረስ ይሄዳል። anyhow ስለነዚህ ስለ ሁራ ላይኖች ማንኛውም መልስ ያለው መግባት ይችላል። እፎይ እንኳን ደህና መጣ፣ ሰላም ብለናል። ሰላም ኦኬ። እሺ ጤናማ ነው እስልምና መልስ አለው። ግን አስቡ ዘላለማዊ እኮ ነው ይሄ ነገር። እንትን የለውም ኤክስፓየር ዴት የለውም አይደል? ማለት እስከተወሰነ ጊዜ ድረስ እየበላህ ምናምን አልነበረም የምትቆየው። የሆነ ከዛ በኋላ የምታገኘው ነገር የለም። እንደ ጊዜያዊ ቦታ አይደለም፣ ዘላለማዊ ነው፣ ኢተርናል። ይሄ ሰላም ይሰጣል፣ ይሄ ደስታ ይሆናል።
እና ጥሩ ነዋ። ጥሩ ይሄ እኮ በጣም ነው ደስ የሚለው። ሁሌ ስጋ ትበላለህ እና ደስ አይልም? ስጋ መብላት፣ ሙዝ መብላት ሁሌ ደስ አይልም? ብርቱካን መብላት ሁሌ ደስ አይልም? የወፍ ስጋ መብላት ሁሌ ደስ አይልም? የበዓል ሰሞን ቤት እንዴት ነው የምትሆኑት? አስጠላ። ደስቱን አትረሳውም እንደ ሄደ ቤት አንድ ሳምንት በኋላ እኮ ምግብ በቃ የሆነ ፋይናል ዴስቲኔሽን መሆን አይችልም። ሆድ ብቻ ሳይሆን ሴትም ራሱ ኤቭሪቲንግ ምንም ስጋዊ ነገር ከሆነ ሁሉም ነገር ይሰለቻል። በቃ ገደብ አለው፣ ሊሚት አለው። የሆነ ማርያም ሲበዛ ያቅለሸልሻል የሚባል ነገር እኮ አለ። ለምሳሌ አሁን ይሄ ነገር በነገራችን ላይ ቁርአን ላይም የተቀመጠ ሀሳብ ነው። እየሰለቻቸው ኧረ ያንን በልተነው ነበር፣ ቅድም በልተነው ነበር ብለው ያማርራሉ። አላህ ደግሞ በምን ያታልላቸዋል? ከዛ አይ ተመሳሳይ ሆኖ የቀረበ ነው እንጂ ቅድም የበላችሁት አይደለም ብሎ ያጭበረብራቸዋል እንደገና ማለት ነው። ተመሳስሎባችሁ አረፋችሁ ብሎ እና ያ ይሄ ድግግሞሹን በተመለከተ ቁርአን ላይም ተቀምጧል። ሐዲስ ላይም ደግሞ መሐመድ የተናገረው ነገር አለ። እርካታ የለውም ማለት ነው። እርካታ የለውም። ገነት ደግሞ ኢተርናሊ በእርካታ የምትኖርበት ቦታ ነው። በደስታ በመደሰት የምትኖርበት ቦታ ነው እንጂ ድጋሚ እየደጋገምክ የምታደርገው ነገር አይደለም። ለምሳሌ አሁን ትልቅ የበሬ ስጋ አለ። እሱን ከበሉ በኋላ እንደገና ያንን ነገር የሚደግሙት ከሆነ ልክ ከበሉት በኋላ ሳቲስፋክሽን አለ። ድጋሚ ለመብላት ደግሞ ሲሄዱ ያ ሳቲስፋክሽን ጠፍቶ ነበር። ድጋሚ ራሳቸውን ሳቲስፋይ ለማድረግ ነው ማለት ነው። ገነት ላይ ደግሞ እንደዛ አይደለም። ኢተርናል የሆነ ደስታ ነው ያለው። በቃ ዘላለማዊ የማይቋረጥ ደስታ ነው ያለው። ኮኮይ ይሰማል? ኮኮይ ነው የሚለው። ኮኮይ ኦኬ። እና ከዚህ ጋር በተያያዘ ሙስሊሞች ምን መልስ አላቸው? ስፔሻሊ ከሁር አላይን ጋር የሁር አላይን መሰረቱ ዞሮአስትሪያኒዝም ነው በነገራችን ላይ ነው። ዞሮአስትሪያኖች ናቸው ይህንን አስተምሮ አስቀድመው ይናገሩት ነበረ። ዞሮአስትሪያኖች ማለት ነው። ይሄ ነገር ይታወቅ ነበረ። እነዚህ አዲስ ፍጥረታት እዛ ሄደን እንገናኛቸዋለን ብለው የሚያምኗቸው ማለት ነው። እንደዛ ነው። ሱሱ ሰላም ነው? አማን ነው። እንዴት ነሽ? ደህና ነህ? አለን ይመስገን አምላክ ሰላም ብለናል። እንዴት ናችሁ? አለን። እስኪ ስራ ሁር አላይኖች ንገሪኝ የምታውቂው። ሰላምን ሁር አላይን የጀነት ሴቶች ምን ያለቀም? ኦኬ አታውቂም ነበር? በእስልምና ማግባት መጋባት አለ ጀነት ውስጥ ያለቀም ግን ይላል። ኦኬ ግን ከፊት አላውቅም። ኦኬ ስለሚያገቧቸው ምናምን ሰምተሽ አታውቂም ማለት ነው? አላውቅም። ያ ሴቶችስ ምን እናገኛለን ብለሽ ታምኚ ነበረ? ከፊት ነው። ወደ ጀነት ስገባ ምን አገኛለሁ ብለሽ ታምኚ ነበር? አላህ ምን ይፈቀኛል? እሺ በቃ ችግር የለም። ተከታተይና ያኔ በዛ ብዙ ነገር ምናምን የማገኝ ምናምን አይመስለኝም። ቀጥታ የምገባ ምናምን ነው የሚመስለኝ። ኦኬ ቀጥታ ጀነት ሄደሽ ማለት ነው የምትገቢው የሚመስልሽ? እንጂ በዛ ብዙ ነገር ምናምን ይላሉ። ብዙ ነገር ነው አሁን ያየሁት። በጀነትም ጠጅ ምናምን እንትን እንደሚል አሁን ነው ያወቅሁት እንጂ ከፊት አላውቅም ነበር። ጠጅ እንዳለ ታውቂው ነበር?
በጣም ነው የሚገርመው። አለቀው ጠጅ የሚያክል ነገር እንዴት አታውቂም? በጣም ትልቅ ተስፋ በትልቅ የብርጭቆ እኮ ነው የሚሰጣቸው ለዛው። ወይስ እሱንም ለሴቶች አይሰጥም? አስቸጋሪ እኮ ነው። በትልቅ የመበረጃው ዝንጅብል በዝንጅብል የሚበረዝ ጠጅ ነው ለዛው። ብቻውን በጣም አስቸጋሪ ስለሆነ መጠጣት እየተበረዘ ነው የሚጠጣው። ያ ሀው በእስልምና ሞሮርለስ እንደዚህ አይነት አስተምሮች በደንብ አሉ። የሰው ነገር በቃኝ፣ የሰው ነገር በቃኝ። ወይ ሰላም ናችሁ? እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው። ኦኬ ክርስቲያን ነህ? ሰላም ብለናል። እንዴት ነው ወንድማችን? እግዚአብሔር ይመስገን። እኔ ክርስቲያን ነኝ እና የሆነ ጓደኛ ሙስሊም አለኝና እስኪ አንዳንድ ጥያቄዎች የምጠይቃችኋለሁ ምናምን ነገር እያለ ነበርና እስኪ የሚጠይቃችሁን ጥያቄ አንዳንድ ነገር ሊጠይቃችሁ ነው እና እኔ ከአቅሜ በላይ ስለሆነ ምናልባት እኔም እውቀቱም ስለሌለኝ አንዳንድ ነገሮች እስኪ ንገሩት። ለሚጠይቃችሁ ጥያቄ እስኪ ሞክሩት። አሁን ካልተ ማለት አሁን እንትንም አይሆንም በራሱ አካውንት ካለው ስልክ የለውም በራሱ በእኔ አግኙት አለ እዚሁ ነው አግኙ። አይ እንደዛ ማድረግ ስለማንችል ነው ወንድማችን። ችግር የለውም። በራሱ አካውንት መምጣት የሚችል ከሆነ ይመጣል። ወይም በውስጥ ምናምን ነገር ጥያቄ ካለው በውስጥ መጠየቅ ይችላል። በዚሁ ነው አይደል? ቴሌግራም አካውንት ስላለ ልጅ እኮ እኔ ጋር ነው። እዛ ላይ እንትን ማለት ይችላል። ይቀጥላል ማለት ነው። እሺ ወደ ቶፒካችን ስንመለስ ስለ ሁራ ላይን የሚነግረን ሰው የለም? ሙስሊሞች እንደሆነ አትነግሩንም? ባይዘ ብዙ ጊዜ ስለነዚህ አካላት ሲነሳ ሙስሊሞች ወንዶቹ ማለት ነው በቃ ላይክ ለሃጫቸው ነው የሚዝረከረከው። ለሃጫቸው ማለት ነው። አንድ ቪዲዮ ላሳያችሁ ለምሳሌ ምን ያህል ኢገርሊ ስለነሱ እንደሚያወሩ ማለት ነውና እነዚህ ሴቶች በነገራችን ላይ ደግሞ በምድር ላይ ያሉ የሙስሊም ወንዶች ሴቶችን ሚስቶችን ማለት ነው የሚራገሙ አካላት ናቸው። እነዚህ ተራ አላህ እንዲራገሙ ጭምር ፈጥሯቸዋል ማለት ነው። ምን ያህል ለወንዱ ብቻ ኦብሰስድ የሆነ ሃይማኖት እንደሆነ ወንዱን ቤዝድ ያደረገ ሃይማኖት እንደሆነ በዚህ መረዳት ትችላላችሁ። አንድ ሙስሊም ወንድ ሚስቱን ወደ አልጋ ጠርቷት እምቢ ካለችው ሌሊቱን ሙሉ ያቺ ሁር አልአይን ስትራገም ታድራለች። ምን ብላ ነው የምትራገመው? አላህ ያጥፋሽ፣ አንቺ ጋር እኮ የሚቆየው ለጊዜው ነው፣ አንቺን ጥሎ ይመጣና ከኔ ጋር አሁን ይቀላቀላል ያለች በሰማይ ሆና ትረግማታለች ብሎ መሐመድ ተናገረ። ተራጋሚ ፍጥሮች አሉ ሙስሊም ሴቶችን የሚራገሙ ማለት ነው። ቢኒ ሰላም ነው? እንኳን ደህና መጣ። ሰላም ብለናል። ቢኒ እየተሰማ ከሆነ ኦኬ። ኦኬ ባርጌ ጉኖ ምን ሰላም ነው? ባርጌጉ አለ። ሰላም እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሰላም ነው አለ። እንዴት ነህ? እፎይ ሰላም ነው። ስሜታን ያርግና ምን ይል ትቀጥላለህ? እሺ ባርጌ ሰላም ነው? እንዴት ነህ? እንኳን ደህና መጣ። እንኳን ደህና መጣ ብለናል። ሙስሊም ነህ?
ይሰማል ወንድ ነው። አይ ቲንክ ኔትወርክ ነው። እኔ ልቀጥል እንዴ? ኦኬ እሺ። እሺ ባርጌ ኔትወርክ ጥሩ አይደለም። ቀይ እያበራብን። እሺ ሙኒር እኔ ሰላም ልቀጥል? ቪዲዮ አጥራም አለ እንዴ? አለ እንዴ ነህ? አለን አልሐምዱሊላህ ደህና ነኝ። ኦኬ እሺ። ስለ ሁራ ላይን እስኪ እዚህ ነገርን ምንድን ናቸው ሁራ ላይኖች? ሁራ ላይ እኔ ሰነፍ ሙስሊም ነኝ እና ሁራ ላይን አታገኝም ማለት ነው በጀነት? እኔ ምንም አላውቅም። ሙስሊም ነኝ። ቁርአን ቀርቻለሁ፣ ኪታቡን ተወሰነ ቀርቻለሁ እንጂ ምንም አላውቅም። ኦኬ ቁርአን ላይ ስቀራ ስለ ሁራ ላይን ምንም አላነበብኩም። ንባቡን አነበብኩ እንጂ ዲቴል ትርጉሙን አልያዝኩትም፣ አላውቀውም። ተፍሲሩ ማለት ነው። ኦኬ ዝም ብለህ በአረብኛ ብቻ ነው ያነበብከው እንጂ ማለት ምን እንደሚል ምናምን ነገር እንትን አልተማርክም ማለት ነው። ማለትም እሱን እንትን አላልከውም ማለት ትርጉሙን ሳታውቀው ማነብነብ ምንድነው ጥቅም የሚሰጥ አንተ? ያው ትርጉሙን ያው የቤተሰብ ሃይማኖት ነው። ቀራሁኝ ቁርአን ቀራሁ። ከዛ በኋላ ያው ከቤተሰብ የምትወርሰው ሃይማኖት አለ አይደል? ያ አክቹአሊ በተለይ ክርስቲያኖች ማለት ነው ሃይማኖትን ከቤተሰብ እንወርሳለን ግን ሃይማኖትን ከቤተሰብ ምናምን ነገር ምን ጥያቄ የለውም። አይ ቲንክ አጠገብ ሙዚቃ ነገር አለ መቀነስ የምትችል ከሆነ ትንሽ እስቲ ትንሽ ቀንሱ። እንኳን ለቀንሱ ልሳደብ ለምን ትሳደባለህ ወንድማችን? በሰላም መለያየት እያለ እሺ ሙኒር አሁን እኔ አጠገብ ያለው ነው ይቅርታ ችግር የለውም ሙኒር አትጨነቅ። አንተ ብቻ ማውራት የምትችል ከሆነ ማይክን ከፍተህ አውራ። እኔ ማውራት ጥያቄው አለኝ። ችግር የለውም ትቀጥላለህ። ጥያቄ ወደ ኋላ አካባቢ እንቀበላለን እና ሃይማኖትን በቤተሰብ አብዛኛው ሰው ሊቀበል ይችላል፣ ግን የማወቅና የማገናዘቢያ እድሜ ላይ ሲደርስ አገናዝቦ ወይም ደግሞ እውነቱን ከሐሰት ለይቶ የትኛው ነው ትክክለኛው መንገድ የሚለውን ማወቅ መቻል አለበት። ማለት አንተ እንደማይ ያንተ ከሆነ ፎቶ ወጣት ልጅ ነህ ምናምን ነገር እንግዲህ ቁርአን የቀራ ከሆነ በገነት ምን አገኛለሁ ብለህ ነው ተስፋ የምታደርገው? ያው ጀነትን ከዛ ደግሞ ስራዬ ደግሞ ሰነፍ ነው። ያው እኔ ጎበዝ ነበርኩ በፊት፣ አሁን ግን ያው ወጣትነትም ምናምን መጣና ሰነፍ ነኝ። አሁን እምነቴ ላይ በቃ ሊትራሊ ሃይማኖቱ ላይ አይደለሁም። ዝም ብዬ ሰነፍ፣ ዝም ብዬ እንደዘላላ ታውቃለህ፣ እንደዘላል ነው የምኖረው። ብቻዬን ነው የምኖረው። በቃ እበላለሁ፣ እጠጣለሁ። እኔ እምነቴ ላኢላሀ ኢለላህ ነው። በአላህ አምናለሁ፣ በዝነቱ እገባለሁ ብዬ ነው የማስበው ጀነት። አላህ ዘይ ነውና እንጂ ያው ሰነፍ ነኝ ሁሉም ላይ ቁርአኑን ላይ። ኦኬ እሺ ጀነት ስሄድ ሴቶችን ወሲብ አደርጋለሁ ምናምን ብለህ ታምናለህ? ጀነት ስሄድ ሴቶችን እገናኛለሁ ወይም ደግሞ ወሲብ አደርጋለሁ ብለህ ታምናለህ? ሁሉንም ላይ ደስታ የሆነ ሁሉን ነገር አረጋለሁ ብዬ ነው የማስበው። ሁሉን ነገር ይሰጠኛል ጀነት ማለት ሁሉን ነገር፣ መጨናነቅ የለም፣ ደስታ ሁሉ ሀሴት በቃ ሙሉ እዛ እንዳለ ነው የማውቀው። በተቃራኒው ደግሞ ከዛ ደግሞ በላኢላሀ ኢለላህ ከያዝክ ያው ሙሉ ትቀጣለህ፣ ግን በስራ ትቀጣና ከዛ በኋላ ወደ ጀነት ትገባለህ። በአላህ ካመንክ ነው የሚለው የኛ አስተምሮት። ስለዚህ ገሃነም ከገባ በኋላ ነው እንደገና ደግሞ ወደ ገነት የሚገባው ማለት ነው።
ገሃነም ከገባህ በኋላ እንደገና ወደ ገነት ትገባለህ። ስለዚህ መጀመሪያ ግን አስቀድመህ ገሃነም ትገባለህ። በስራዬ እቀጣለሁ። ኦኬ። ከዛ በኋላ ወደ ገነት ትገባለህ። እሺ ገሃነም ከተቃጠልክ በኋላ እንደገና ወደ ገነት ደግሞ ትገባና እነዚህ ጡታቸው አሁን እዚህ ጋር እዚህ የቁርአን አንቀጽ ላይ ሱራ 78 የዜና ምዕራፍ ላይ እኩያዎች የሆኑ ጡተ ጉቻማዎች ብሎ ይናገራልና እነዚህ ምን አይነት ፍጡሮች ናቸው? ምንድን ናቸው? ምን ላይ ነው? ቁርአን ነው? ቁርአን ላይ ሱራ 78 ኦኬ። እኩያዎች የሆኑ ጡተ ጉቻማ ምን ማለት ነው? አይ ቲንክ ጡት ጉች ያለበት ልጃገረድ ያለ ጡት ይመስለኛል። የልጃገረድ ጡታቸው ጉች ያለ የጡት ገረድ ማለት ነው። እነዚህን ሴቶች ምንድን ናቸው? ሰዎች ናቸው? የሰው ልጅ ናቸው? እንደ ሙሉ ይሄ አረፍተ ነገር እኔ ትራንስሌት ለማድረግ ይከብደኛል። ማለት አጭር ነው። እኩዮቹ የሆኑ ጡት ጉቻማዎች ይላል። ያ ችግር የለውም እንድትረዳው። እሺ ምን ይላል መሰለ? ቁጥር 31 ጀምሮ ለጥንቆቹ መዳኛ ስፍራ አላቸው ይላል። ለሙስሊሞች ለሚጠነቀቁት መዳኛ ስፍራ አላቸው። አትክልቶችና ወይኖችንም ኩያዎች የሆኑ ጡተ ጉቻማዎችንም የተሞሉ ብርጭቆችንም በውስጧ ትርፍ ቃልንም ማስዋሸትንም አይሰሙም። ከጌታ የሆነ ምንዳ በቂ ስጦታ ተሰጡ ብሎ ሙስሊሞች በቂያማ ቀን ስለሚያገኟቸው ስጦታዎች እየተናገረ ነው። ከነዛ ስጦታዎች አንዱ እነዚህ እኩያዎቹ የሆኑ ጡተ ጉቻማ የሆኑ ሴቶች ናቸውና እነዚህ ሴቶች ምንድነው የት ነው ያሉት አሁን? አይ ቲንክ ቁርአኑ እንደኔ ትራንስሌት ሙሉ በሙሉ ባላረገው ያው ከዛ ጀነት ስንገባ ከሚሰጠን ጥሩ ነገር በዝርዝር እያስቀመጠ ይሆናል። ሙሉ ብርጭቆ ጥሩ ጉቻማ ማለት ጥሩ ሴት፣ ጥሩ መልካም፣ ጥሩ የሆነ ነገር ስለሆነ እስኪ ዝም በል በእናትህ። እኔ ብቻዬን ልወጣ ነው ከዚህ ቤት። ወረበር አታስጨንቀው። አስጨነቀው እኮ። አይ ሰው የሚያውቀው ነገር መማማር ምን ችግር አለው? በወራው ምንድነው የሚያደርገው? ስለዚህ ልጅ ጠይቀኝ ስለሊያጠይቅኝ እሱ ማውራት ይችላል ወይ ሜቢ መመለስ የሚችል ከሆነ ያ ቃል መሰለኝ ጓደኛ ሜቢ መመለስ የሚችል ከሆነ እሱ መመለስ ተደራርታችሁ መመለስ ትችላላችሁ። ሁለታችሁ ተደራርታችሁ መመለስ ትችላላችሁ። ሉክ አሁን ወንድማችን ቅድም ከተናገርከው ነገር አንዱ ምንድነው ቁርአኑን ሸምድደህ በአማርኛ ብለኸዋል፣ ግን ትርጉሙን አታውቅም። ይሄ ህይወት አይሆንም። ይሄ ህይወት አይሆንም። አሁን ለምሳሌ ቁርአኑን ብለኸዋል፣ በአረብኛ ተምረኸዋል፣ ቀርተኸዋል፣ ምናምን ነገር ቀርተኸው ሊሆን ይችላል። ግን ትርጉሙን ማታውቀው ከሆነ ህይወት አይሰጥህም። አሁን ስለ ገነት ጉዳይ ስታስብ ገነት ሄጄ ምን አገኛለሁ የሚለውን ነገር ማታውቅ ከሆነ ያ ገነት እውነተኛ ነው ወይስ ደግሞ ዝም ብሎ እንደው ተረት ተረት የሆነ ነው? እንደው ሰው አንድ የሆነ ግለሰብ ዝም ብሎ የተናገረው ነው የሚለውን ነገር ለማገናዘብ ሚኒንጉን ብታውቅ። አሁን እኔ ለምንድን ነው መሰለህ እስልምና የነቢያቶች ሃይማኖት ነው ብለህ ታምናለህ? እስልምና የሁሉም የሰው ሁሉ የሆነ ሃይማኖት ነው። ሰው ሆኖ ያሰበው ሁሉ ሃይማኖት ነው። ኦኬ። ስለዚህ ነቢያቶች ሁሉ አስተምረውታል ብለህ ታምናለህ አንተ? አዎ ነቢያችን አስተምረውታል። በየጊዜውና በየሰዓቱ እየመጡ በየተለያዩ አመታት እየመጡ አስተምሮት ይሰጣሉ። ያ እሺ መሐመድማ አስተምሮታል። ይሄ የመሐመድ ቃል ነው፣ መሐመድ የተናገረው ነው። እሱ ገብቶኛል። ግን የነቢያት አስተምሮ ነው ማለት የመሐመድ ነው ሰለላሁ ዐለይሂ ወሰለም። ቁርአን ለመሐመድ የተሰጠ ነው። እሺ ከዛ በፊት ለምሳሌ ለማን መጽሐፍ ተሰጥቷል? ለኢብራሂም ለነ ኢብራሂም ምናምን ተሰጥቷል። ለነ ሙሳ ምናምን ተሰጥቷል። ሙሳ እሺ እነሱ በገነት ሄደን እነዚህ ጡተ ጉቻማ ሴቶችን እናገኛለን ብለው አስተምረው ነበር?
እነሱ ያው በየሁሉም የሚመጣ አለ። አሁን ለምሳሌ የኑህ እንደሚባለው የባህር ነብያችን ደግሞ የጥበብ ሰለላሁ ዐለይሂ ወሰለም በመሀይም ነበሩና በየሰዓቱ ለሚመጡት ምእመኑ ደንቆሮ ማለት በማያውቀው ልክ ለማሳወቅ የሚመጡ አሉ በየሰዓቱ። ነብያችን በዚህ ሆነ አስተምሮታቸው የተለያየ፣ የሁሉም ደግሞ በተለያየ መልእክት ነው ያለው። ለምሳሌ ኑህ በመጥፋት ብቻ እኔ ጎበዝ አይደለሁም። ይልቅ እኔ ስለናንተ ልጠይቃችሁና መልስ ልመልስልኝ። ጌታ አድርግና ትንሽ አዳምጣ ትቀጥላለህ። አይ ጥያቄ ልውረድ፣ ሰው እየረበሽኩ ስለሆነ አብሮኝ የተኛው ልጠይቅህና ልውረድ። አይ እኮ ትንሽ ሚውት አድርግና አዳምጥና ከዛ በኋላ ትቀጥላለህ፣ ትጠይቀኛለህ። ችግር የለውም። ሚውት አድርገህ መቀመጥ ትችላለህ። ሜቢ አንተ በእስልምና ያለውን የገነት ኮንሴፕት ምን አይነት እንደሆነ ለመርዳት ምናልባት እንትኑ ካለ ፍላጎቱ ካለ ማለት ነው። ቶፒካችን ሽፍት እንዳይሆን ስለ ጀነት ሴቶች በእስልምና ስላሉ ስለ ጀነት ሴቶች ነውና ሜቢ ብዙም ስለማታውቀው ይሄን አስተምሮ ያው በየጊዜው የተለያየ አስተምሮ ነው ይዘው የሚመጡት። ወንድሜ በቃ ይቅርታ ልወርድ ነው። ደህና ደርሼ እኔ ጥያቄ ነበረኝ። በቃ ችግር የለም። ወይ በውስጥ አውራኝ፣ በውስጥ ሀይ በለኝና ጠይቀኝ። በውስጥ አውራኝ ሀይ በለኝ ወንድማችን፣ በውስጥ አውራኝ ሀይ በለኝ በውስጥ። እሺ ባርጌ አክቹአሊ ሙኒር ካነሳው ቃል አንድ ጊዜ ወደ ክርስቲያን ወደ ላይ ቡካሪ ላይ ወደ 100 ሌቭሎች አሉት ይላል ገነት እና አሁን እሱ እንዳለው ዝም ብሎ በቅጣት ተቀጥቶ መመለስ ብቻ ሳይሆን የቤት እንስሳዎች ምዕራፍ 132 ላይ እንደየሰው ይለያያል የሚሰጣቸው ነገር ምንድነው? ለሁሉም ከሰሩት ስራ ደረጃዎች አሏቸው ይላል ቁርአኑ ላይ። እና ዝም ብሎ ከሲኦል ተመልሶ ዝም ብሎ መግባት ሳይሆን አለው ስቴፕ፣ ደረጃ አለው። ያ አለ እንደዛ የሚናገር አለ። 100 ሌቭል የሚል አለ። ሌቭሎቹ 7 የሚል አለ። በጣም ብዙ አይነት እይታ ነው ያለው። በነገራችን ላይ በጀነት ደረጃዎች መለያየት አንዳንዱ 7 የሚል አለ፣ 7 ሌቭል ነው የሚል አለ፣ 100 ሌቭል ነው የሚል አለ። ስንት እንደሆነ ያን ያህል ክሊር ሆኖ የተቀመጠ የለም። አሁን ሉክ ገነት ገብቶ የደረጃ መለያየት አለ። ገነት ገብቶ እንግዲህ ገነት ማለት ሉክ ዘላለማዊ ነው። ሰዎች ዘላለም ድዌል የሚያደርጉበት ቦታ ነው። ዘላለም የማይለወጥ ማለት ነው። ከዛ በኋላ ዘወትር የሚኖሩበት ነው። ኢቭን ዘወትር እንኳን እንዳንል እንደው ጊዜ በታይም እንኳን አይቆጠርም። ስለዚህ እዛ ውስጥ ገብተህ የደረጃ መለያየት አለ። አንደኛ ደረጃ ያለው ሁለተኛ ደረጃ ካለው ከፍ ይላል። ሁለተኛ ደረጃ ያለው ሶስተኛ ደረጃ ካለው ከፍ ይላል። እንደዚህ እያለ እስከ 100 ደረጃ ውስጥ ሊሆን በሆቴል አስበው ስታር አለው እና የታች የመጨረሻው ሌቭል ላይ ካለ ጥሬ ወፍ የሚሰጥ አብሰለ እንድትበላ ማለት ልብሱን ጨርቁ ይሆናል የሚሰጥ ራስ ሰፍተ ነው ሲንጀር የሚሰጥና ይላላ ምንድነው የእንትን ልብስ ይለብሳሉ ይሌለ የሐር ልብስ እና ሐሩም ወርቁ የሚሰጥና ራስ ሰፍተ ነው የምታረጋው ነው። ምን ሌቭል እዛስ ምን አስመጣው? የደረጃ መለያየት ማለት ነው። ዘላለም ህይወት ላይ የሆነ እንትን ላይ አለ፣ የሆነ ሐዲስ ላይም አለ። በታችኛው ደረጃ ላይ ያሉ ሰዎች የላይኞቹ ላይ ቀና ብለው ያዩዋቸዋል። ታች ያሉት ከስር ያሉት ስለሚበልጧቸው ወደ ላይ ቀና ብለው ያዩዋቸዋል። የመስታወት ነው ነገሩ ነው የምትለን አንተ። ሉክ እንግዲህ እዛ ሄደ እንኳን ወይኔ እነሱ እኮ ከኔ የተሻለ ነው የሚያገኙት ብለህ በዚህ ራሱን እንትን ትላለህ ማለት ነው። ማለት አሁን መበላለጥ ባይኖረው ኖሮ አይ አሁን መቀናናት የለም ቅናት የለም ብለው ሙስሊሞች ይናገራሉ እኮ። ገነት ስንገባ አንቀናናም። ግን ሌቭል እንደበለጠህ እኮ ቀና ብለህ እያየህ ነው። እንዴት ነው ቀና ብለህ ባታይ ወይም ደግሞ የደረጃ መበላለጥ ግን ፊል እንዳለ እያወቅ እንዴት ነው አልቀናናም ብለህ ከዛ በኋላ ደግሞ የምትናገረው? ኦሬዲ ቀና ብሎ በደረጃ እንደሚበልጠው አውቋል፣ አይቷል። ከዛ በኋላ አይቀናም ነው አይቀናም የሚለውን የሚያስኬደው ሁለቱም የሚያገኙት ነገር እኩል ቢሆን ነበር። እሱም ያንን ነገር ያገኛል፣ እኔም ያን ነገር አገኛለሁ። ሉክ ላይ ላለው ብርቱካን ተሰጥቶት ታች ላለው ሎሚ የሚሰጠው ከሆነ እንዴት ነው የማይቀናው? ሁለቱም በተመሳሳይ ብርቱካን የሚያገኙ ከሆነ እሱም ብርቱካን ነው ያገኘው፣ እኔም ብርቱካን ነው ያገኘሁት። ስለዚህ
በዚህ ልቀን አልችልም ብሎ እንትን ማለት ይችላል፣ ሊሞግት ይችላል። ኦሬዲ ግን የሌቭል መለያየት እንዳለ እያወቀ የታችኛው የገነት ነዋሪ ማለት ነው አይቀናም የሚለው በፍጹም አያስኬድም። አይቀኑም የሚለው አያስኬድም ማለት ነው። ሁራ ላይኖቹን በተመለከተ እነዚህ ሁራ ላይኖች በገነት ከምድራዊ ሴቶች በጣም በውበት ይበልጣሉ። ጠረናቸው እንኳን ምድርን ይሞላል ብሎ የሚናገር ሐዲስ አለ። እነዛ ሴቶች ሲጀመር ውበት አንጻራዊ ነው አይደለ? ለምሳሌ ውበት እንደተመልካቹ ነው ይባላል። ስለዚህ ገነት ሄዶ አንድ ሙስሊም ወንድ ምድራዊ ሚስቱን እዛ ያገባታል። ከምድራዊ ሚስቱ ደግሞ በተጨማሪ ሌሎች ልዩ ፍጥረታት ሁር አልዓይን የተባሉትን ያገኛል። ነገር ግን በውበት ማን ይበልጣል? እዛ ሄዶ የሚያገኛት ሁር አልዓይን። ስለዚህ በውበት ልዩነት ወይም በቁንጅና ማለት ነው መበላለጥ አለ ማለት ነው። ስለዚህ በውበት ቁንጅና መበላለጥ ካለ በጣም ቆንጆ የሆነች አለች፣ በጣም ቆንጆ ያልሆነች አለች ብለህ መናገር ትችላለህ ማለት ነው። ስለዚህ ያቺ ማታምረው ሴት የምድራዊ ሴት ወይም ደግሞ በውበት የምትበለጠው ምድራዊ ሴት ከዛች ከሁር አልዓይን ራሷን ዝቅ አድርጋ ፊልም የምታደርግበት ወይ ይኖራል ማለት ነው። ለምን? የተለያዩ ስለሆኑ ሙሐመድ ሞሮርለስ እነዚህን ነገር የተናገራቸው ለምንድን ነው? በቃ ስጋዊ ስሜቱን እስከ ሰማይ ድረስ ሄዶ ለመፈጸም ያለው ጉጉት እንደነበር ግልጽ ነው። which is መቼም ኔቨር ሃፕን የማያደርግ ነገር ማለት ነው። መቼም እነዚህ ሁር አልዓይኖች እነዚህ ጡተ ጉቻማ ሴቶች የተባሉት እነሱን ሄደን እናገኛለን ብሎ የተናገረው ምንድነው? በቃ በጣም አንድ ሰው እንደዚህ የፍትወት ጥማቱ ቅንዝርን ነው በጣም እንትን ሲል ሌሎች ስፔሻል ፍጥረቶችን ስፔሻል ክሬሽኖችን አገኛለሁ ወደሚል ደመደመው ማለት ነው። ወደዛ እንደሚወስደው ደመደመው which is wrong። አሁን ኡስታዙ በምን ሌቭል እንደሚናገር ተመስጦ ላሳያችሁ አንድ ቪዲዮ ማለት ነው። ስለ እነዚህ ሴቶች በተመለከተ እነዚህ ሴቶች ምንድናቸው? ጥቅማቸው፣ አገልግሎታቸው ምንድነው? በጣም ቀላል ነው። ሙስሊሞች መመለስ ይችላሉ በዚህ ሰዎች አላቸው ጡታቸው ጉች ያሉ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን በማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን ያ ሁሬዎችን እናጋባችኋለን ነው መጨረሻ ላይ ያለውና እናጠናዳችኋለን ነው የሚለው። አክቹአሊ አሁን ይሄንን እያሰበ ይሄ ሰውዬ የፊቱን ኤክስፕሬሽን አይታችሁታል እና ምን ያህል ደስተኛ ሆኖ በቃ እነዚህን ለማግኘት ያለውን አሁን ለምሳሌ እንደው ክርስቲያኖች ይህን ስትሰሙ አልጓጓችሁም? ጀነት ለመግባት የእስልምና ጀነት አልጓጓችሁም? ያጓጓላ? ምንም አያጓጓም። በነገራችን ላይ ምንም እዚህ ምድር ላይ ሰው በገንዘብ ሁሉ በቀላሉ ሊያገኛቸው የሚችላቸውን ነገሮች ነው ሙስሊሞች ገነት ገብተን እናገኛለን የሚሉት። አሁን በጣም ጓጉቶ በቃ እነዚህን ሄጄ አገኛቸዋለሁ ብሎ ነው እንደዚህ በጣም ተመስጦ የሚያወራው ማለት ነው።
አሁን ይህንን ለሀጩን የሚያዝረከርክበት ትምህርት ገነት ሄጄ እነዚህን አገኛለሁ ብሎ በእነዚህ ምክንያት ጀነት እያለ የሚጮህበት እንዲያውም የሆነ ቪዲዮ ነበረው፣ ካገኘሁት አሳያችኋለሁ። ሜቢ ማለት ነው። ዋያ አገኘሁት። ሉክ አሁን ይህን ለምሳሌ ተመልከቱት፣ አዳምጡት። ያ ረቢ አላህ እንደ ወላሂ መገን የሰው ልጅ እንደ እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ፣ ሌላውን ሁሉንም ተው። ጀነት ያ ረቢ አላህ እንደ ወላሂ መገን የሰው ልጅ እንደ እውቀታችን ትንሽ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው። በቃ ይሄ ነው ጀነት ብሎ በመገረም የተናገረለት ዘላለም ህይወት አለ ብሎ የተናገረው። እንደው እዛ ስገባ አገኛቸዋለሁ እንደው ስለ ጀነት ተነግሮ አያልቅም ያለው በቃ ይሄን ለማግኘት ነው፣ አለቀ። እነዚህን ጡታቸው ጉች ያሉ ሴቶች ማለት ነው። እነዚህን ሴቶች አገኛለሁ። ሙስሊሞችን አቃበሉና ማለት እንደዚህ ያለ ነብይ አለ ራሱ። ሉክ እንደው መጽሐፍ ቅዱስን ለምሳሌ ስታነቡ ከኦሪት እስከ አዲስ ኪዳን ማለት ነው በዚህ መንገድ ገነትን የገለጸ አንድ ነብይ ወይ ሐዋርያ አለ? አንድ ነብይ፣ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አንድ ብቻ ጀስት ሲንግል ነብይ አለ እንደዚህ ገነትን የገለጸ ማለት ነው። በዚህ መልኩ የለም። አለበለዚያ ይሄን ካልገለጸ እስልምና የነቢያት አስተምሮ አይደለም ማለት ነው። በቃ እስልምና የነቢያት አስተምሮ አይደለም። የሆነ የራሱን ፍላጎት ለማሟላት የተጠቀመበት አንድ ሲስተም ወይም ታክቲክ ነው እንጂ ነቢያት ያስተማሩት ትምህርት አይደለም። በገነት ሁር አልዓይን የተባሉ ሙሳ ብለው ለምሳሌ ያምኑታል ሙስሊሞች። ሙሳ ስለ ሁር አልዓይን አውርቷል። ሁር አልዓይን አረብኛውስ ምንድን ነው? ምን ማለት ነው? ትርጉሙ የቃሉ ትርጉም ያዘለው ሚኒንግ ምንድን ነው? አሁን ሙሳ ስለ እነዚህ ሴቶች አስተምሯል ማለት ነው። እስልምና የነቢያት አስተምሮ ከሆነ እነ ዳውድ እነ ሱሌማን የተባሉት እነ ኢብራሂም የተባሉት እነ አደም ነብይ ነው ብለው የሚያምኑት ማለት ነው። እነዚህ ሁሉ ስለ ሁር አልዓይን አስተምረዋል። የቱ ጋር ነው ያስተማሩት? እንደዚህ የተናገሩት ከሙሐመድ ውጪ ከ610 ዓመተ ምህረት ቀደም ብሎ ማለት ነው ያስተማረ አንድ ነብይ የለም። 124,000 ነቢያቶች አሉ። 123,999 ግን የት እንደገቡ አይታወቅም። የውሃ ሽታ ሆነው ጎርፍ ይውሰዳቸው ጅብ ይብላቸው አይታወቅም። እነዛ ነቢያቶች አሉ አስተምረውናል ብለው ግን ሙስሊሞች ይናገራሉ። አስተምሯቸውስ ይህንን በተመለከተ የለም። ክርስቲያን እንዴት ናችሁ? እፎ ይወጣ እንዴ? እኔ እኮ ገብቼ ሰላም ናችሁ? አለ እንደና እግዚአብሔር ይመስገን። የሉም ታች ላይ እኔ እንጃ። ቆይ እስኪ አረና ካሉን አስገባቸዋለን፣ ችግር የለው። ያ እስልምና እኮ የሚያሸማቅቅም ከሚያሳፍር አስተምሮቱ አንዱ ይሄ ክፍል ነው። ይሄ በሰማይ ቤት በጀነት ከሴቶች ጋር እንዳራለን፣ ቁጥራቸው ብዛት ያለው ይሰጠናል፣ በየጥጋ ጥጉ ይቆማሉ ሴቶች፣ አማኞች ይደሰቱባቸዋል የሚለው ነገር በጣም የሚያሳፍር ነው። አይ ቲንክ በዚህ ዘመን በተለይ በዚህ አእምሮ በዚህ ጭንቅላት መቀበል ያቅታቸዋል። እና የድሮዎቹ ሼኪዎች ናቸው በኩራት የሚናገሩት እና ከሚያሳፍረው ትምህርት አንዱ ይመስለኛል። እስቲ ስታስቡት በተቀደሰ ስፍራ ላይ እንዲህ አይነት ነገር ይገኛል ብሎ ማሰብ፣ መቼም አምላካቸው ቅዱስ ነው ብሎ ነው የሚያስቡት። ቅዱስ የሚባል ነገር ይወቁ አያውቁ አላውቅም፣ በእስልምና አስተምሮ ግን እንደው ቅዱስ ነው ብለው ካሰቡ እዛ በተቀደሰ ቦታ ትዳርም አይደለም ባይዘዌ ይሄ ትዳርም አይደለም። ያው ትዳር ቅዱስ ነው ተብሏል እኛ ጋር፣ ግን በሰማይ የለም። ግን እዛ ቦታ ላይ በምድር እንኳን የማያደርጉትን ነገር እናደርጋለን ብለው ማሰባቸው፣ ይህን መቀበላቸው እንዴት ነው? ቅዱስ ጳውሎስ እንደሚለው በአሮጊቶች ተረት
ጭው የሚያደርግ ጆሮ ባሮጌቶች ተረት መያዝ አይሆንባቸውም? እንዴት እንደዛ ብሎ ሊያስቡ ቻሉ ብዬ እኔ ገርመኛል ሁሉ ጊዜና ካሉ ሙስሊሞች እስቲ ግቡና አምላካችሁ ቅዱስ ከሆነ በዛ በቅዱስ ስፍራ እንዲህ አይነት የተጨማለቀ ነገር ምድር ላይ እንኳን የሚያሳፍር ነው የምትሉት። ኒው ምድር ላይ ከአራት በላይ ሚስት ማግብቶ መገኘት መጥፎ ነው ትላላችሁ። እዛ ግን በጣም ብዙ ቁጥር ያላቸው ሴቶች ጋር ትገናኛላችሁ። ከዛ ድንግልናቸው መልሶ ይታደሳል። እንዲህ አይነት የምድር ፍላጎት የሆነ የአንድ ሰው ፍላጎት የመሰለ ነገር ይታያልና እንዴት ነው? ይመቻችኋል ሙስሊሞች? እስቲ ግቡና አስረዱን በድፍረት ይሄ ነገር አሁን ይመቸናል የምናናፍቀው ነገር ነው ብላችሁ እስቲ ንገሩን ካላሳፈራችሁ። ያ ይችላሉ፣ ሙስሊሞች ካሉ መግባት ይችላሉ። ሉክ አሁን እንግዲህ ምን ያህል ምንድነው የምንጠይቃ መልስ ብዙ ጊዜ ሲመልሱ ሰምተህ ከሆነ ቢኒ የሚመልሱት መልስ ምን ችግር አለው? አላህ ሐላል አድርጎታል። አላህ ሐላል አድርጎታል ደግሞ ጋብቻ ነው ብለው ነው የሚያምኑት አይደለ? አሁን እንደዚህ አይነት ጋብቻ አለ። መንገድ ዳር ሴትን ሄደህ መገናኘት ጋብቻ ነው፣ የጋብቻ አንዱ አካል። አሁን ይህን ሐዲስ አንዴ አንብቡት ላስነብባችሁ። ሙሐመድ ሲናገር ምን አለ? አላህስ ሜሴንጀር ሰይድ የአላህ መልእክተኛ እንደተናገረው ኢን ፓራዳይዝ ዴር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሆሎ ፒርል 60 ማይል ዋይድ። ጀነት ውስጥ አንድ ቦታ አለ እና ያ ቦታ ምንድነው የተሰራው ከእንቁ ነው እና 60 ማይል አካባቢ ስፋት አለው። ኢን ኢች ኮርነር ኦፍ ዊች ዜር ኢዝ ኤ ዋይፍስ ሁ ዊል ናት ሲ ዞስ ኢን ኢች አዘር ኮርነር። በየጥጋ ጥጉ ሴቶች ተቀምጠዋል፣ ሚስቶች ተቀምጠዋል። በየጥጋ ጥጉ ረጅም መኖሪያ ቦታ አለ። አንዱ ጥግ ላይ አንድ ሴት አለች፣ ሌላኛው ጥግ ላይ ሌላ ሴት አለች፣ ሌላኛው ጥግ ላይ ሌላ ሴት አለች። እርስ በራሳቸው እንኳን አይተያዩም ይላል። እና እነዚህ ሴቶች አሉ መንገድ ዳር። አሁን መንገድ ዳር እንግዲህ ኢማጂን ይታያችሁ እንግዲህ መንገድ ዳር እነዚህ ሴቶች አሉ። and the believers will visit and enjoy them። ከዛ በኋላ አማኞች ይጎበኟቸዋል፣ ይደሰቱባቸዋል፣ ወሲብ ያደርጓቸዋል ማለት ነው። ወሲብ ያደርጓቸዋል። በየመንገድ ዳሩ እየሄዱ ወሲብ ያደርጓቸዋል። በአልጋ ላይ የተደጋገፉ ሆነው ደግሞ እንደሚቀመጡ ደግሞ አንድ የቁርአን አንቀጽ አውጥቼ ላሳያችሁ። ቆይ መንገድ ዳር አይበቃቸውም። ከዛ በኋላ ደግሞ ወደ ቤት ደግሞ ሲገቡ ተደጋጋፊ ሆነው ቤት ደግሞ ሲገቡ የሚያገኟቸው ሴቶች አሉ። ኢማጂን እንግዲህ። ስለዚህ ውጭም ወጡ ውስጥም ሆኑ እነዛን ሴቶች ለመገናኘት ነው ማለት ነው እዛ የሚሄዱት። እነዚህ አገልግሎታቸው ለምንድን ነው? ለወንዶች ለወሲብ ማስፈጸሚያ ብቻ የተፈጠሩ ናቸው። እና ይሄ እስልምና የጀነት ነው ወይም ደግሞ የዘላለም ሕይወት ይህንን እናገኛለን ብለው ተስፋ የሚያደርጉት እሱን ነው። እኛ በክርስትና እንደዚህ አይነት ነገር ተስፋ የሚያደርግ ክርስቲያን የለም። መጽሐፍ ቅዱስም ያንን ነገር ስለማይነግረን ማለት ነው። እና አንድ ላንብብላችሁ የቁርአን አንቀጽ 36:56 ኦኬ። እነዚህ ሴቶች ሁራ ላይ የተባሉት እነማን ናቸው የሚለውን ማለት ነው ፖይንት እያያዛችሁ ሱራ 36 የያሲን ምዕራፍ አንቀጽ 56ኛው ምን ይላል መሰላችሁ? ኦኬ እነርሱም ሚስቶቻቸውም በጥላዎች ውስጥ ናቸው። በጥላዎች ውስጥ ማለት በቤቱ ውስጥ ናቸው። ቀደም እዚህኛው ሐዲስ ላይ ምን አሳየዋችሁ? እዚህ ላይ መንገድ ዳር አሉ። መንገድ ዳር ያሉ ሴቶች ናቸው። መንገድ ዳር ያሉ ሴቶች ናቸው እዚህ ጋር ያሉት ማለት ነው። እዚህ ጋር ያሉት ሴቶች መንገድ ዳር የሚያገኟቸው ናቸው። ኢን ፓራዳይዝ ዜር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሆሎ ፒርል 60 ማይልስ ዋይድ 60 ማይል ወይም ደግሞ አይ ቲንክ ወደ 90 ኪሎ ሜትር አካባቢ የሚርቅ ቦታ አለ። እዛ ላይ ጥግ ጥጉ ላይ ሴቶች ይቆማሉ። አንዷ ሴት ከአንዷ ሴት አይተያዩም።
ከዛ በኋላ እነዚህን ሴቶች ወንዶች እንደፈለጉ ሄደው ወሲብ ያደርጓቸዋል ወይም ደግሞ ይደሰቱባቸዋል ይላል። ይሄ መንገድ ዳር የሚደረግ የወሲብ አገልግሎት የሚሰጡ ሴቶች ናቸው። ቤት ውስጥስ ካልን ደግሞ ቁርአን ምን ይለናል? እነርሱም ሚስቶቻቸውም በጥላዎች ውስጥ ናቸው፣ ባለ አጎበር አልጋዎች ላይ ተደጋጋፊዎች ናቸው። አልጋው አጎበር አለው፣ እዛ ላይ ደግሞ ተርታውን የሚቀመጡ ሴቶች አሉ ማለት ነው። ባሎቻቸውን ተደግፈው የሚጠብቁ ሴቶች፣ እነዚህ ሁር አልዓይኖች የሚባሉት ማለት ነው። እነዚህን አላህ ለምንድን የፈጠራቸው? ፐርፐዝሊ የተፈጠሩት ለወንዱ ወሲብ አገልግሎት ብቻ እንዲሰጡ ነው። ለወንዱ የወሲብ አገልግሎት ብቻ እንዲሰጡ። አሁን ይህን ያስተማረ ነብይ አለ ነው የምትሉን ሙስሊሞች? አሁን ይህን ያስተማረ ነብይ አለ? ይሄ አልጋ ላይ ተቀምጠው የሚጠብቁ ለወሲብ ሴቶች አሉ፣ አላህ ይሰጣቸዋል ብሎ ያስተማረ ነብይ አለ? እንደዚህ ብሎ የተናገረ ነብይ አለ ከሙሐመድ ውጭ? እና ሙሐመድ የአምላክ መገለጥ ነው ይዞ የመጣው። እኛ ኢየሱስን እንከተላለን፣ እኛ ኢየሱስን እንቀበላለን ይላሉ ሙስሊሞች አይደል? ኢየሱስ ያስተማረውን መጽሐፍ ቅዱስ ላይ እውነተኛ አምላክ አንተ ብቻ ይሆንክ የላከውንም ኢየሱስን ስለሚል እንቀበላለን ኢየሱስን እኛም ብለው ያምናሉ ሙስሊሞች። ኢየሱስ እንደዚህ አይነት ነገር አላስተማረም። እንደዚህ አይነት የተጨማለቀ ነገር አላስተማረም ክርስቶስ። ሙሉ ለሙሉ እናንተን የሚቀብር ነው ክርስቶስ የተናገረው ማለት ነው። ሙሉ ለሙሉ የሚቀብር ይዘህ ለማየት ክፍት ነው። ሜቢ 44 ከ50 ጀምሮ እስቲ ድገመን። ሱራ 44 ሱራ 44 ከ50 ጀምሮ ያው እንትኑ እስከሚወጣ ግን ስትረስ እያደረግነው ያው ማስረጃዎችን ስንሰጥ ብዬ ነውና ፋይዘዌ ስለ ሴት ድምፄ ግን ያው የጠዋት ድምፅ ነው። ይቅርታ እንግዲህ ከረበሻችሁ። ስለ ሴት ሲታሰብ እንግዲህ በእስልምና አላህ ሆነ መሐመድ ሴት ልጅ ከዝሙት አገልግሎት የተለየ ሌላ አገልግሎት የላትም። በየትኛውም መልኩ ከዛ የዘለለ አገልግሎት ኖሯት የተጠቀሰችበት ቦታ የለም እስልምና ስለ ሴት ሲታሰብ ማለት ነው። እንግዲህ በምድር ላይ የምናውቀው ነው። ከዛ በኋላ ደግሞ ከዓለም ፍጻሜ በኋላ ደግሞ በሚቀጥለው ዓለም ላይ ባላቸው ህይወት ሴት የሚባሉትን አካላት ፈጥሮ እንግዲህ አስቡ ፈጥሮ ለወንዶች ዘላለማዊ መዝናኛ አድርጎ ይፈጥራቸዋል ማለት ነው። ስለዚህ የአላህም የመሐመድ ሜንታሊቲ የሴት ልጅ ቦታዋ ደረጃዋ ወንድን ለማዝናናት ነው እንጂ ለሌላ አይደለም የተፈጠረችው። ሌላ ስራ የላትም፣ ለሌላ ቅድስና አልተፈጠረችም ብሎ ነው የሚያስቡት ማለት ነው። እነዚህ ሴቶች ይረክሳሉ ወይም ቅዱሳን ናቸው። አንድ ወንድ ለ72 ተካፍለው ስራቸውን ሌላ ምንም አይደለም የዝሙት ስሜቱን ነው የሚያረኩት የወንዱን ማለት ነው። እና አሁን ይሄ ቅድስና ነው በእስልምና ለሴቶቹ አንድ ወንድን ለ72 ቦታ ተከፍለው ያን ማድረጋቸው እንደ ቅድስና ነው የሚታየው። ኦኬ። ስለዚህ ዘላለም ህይወታቸው ይሄ ብቻ ነው ማለት ነው። ሌላ ምንም ህይወት የላቸው። ወንዱን ማስደሰት ነው ስራቸው። ይሄ ነው በቃ የእስልምና የዘላለም ህይወት ይሄ ነው በቃ። ሌላ ምንም ነገር የለም። ምናልባት የተጠቀሰ ነገር ካለ ለሴቶቹ ከዚህ የዘለለ ከመብላት ከመጠጣትና የወንዱን ፍላጎት እንትን ከማለት የዘለለ ሌላ ነገር አለ? ስለዚህ ሜንታሊቲው ምድር ላይም ሆነ አፍተር ላይፍም ደግሞ ከዚህ ህይወት በኋላ ሴት ልጅ በቃ የወንድ ልጅ ስሜት ማርኪያ ብቻ ሆና ነው የተፈጠረችው ማለት ነው እንደ እስልምና አስተምሮ። ይሄን እንዴት ነው በጤነኛ አእምሯችሁ የተቀበላችሁት ሙስሊሞች? እስቲ አስቡትና መልሱልን። ምናልባት ለምንድን ነው የማይገቡት? ግን የሉም እንዴ ከታች 300 ሰው አለ መግባት ይችላሉ። ከ300 ውስጥ ቢያንስ 89 ሙስሊሞች ሊሆኑ ይችላሉና አሁን መስማት ብቻ ነው የሚፈልግ። እሺ ቀጥሉ። ችግር የለውም። መማር ጥሩ ነው። ምንድነው
እነዚህ ሴቶች በነገራችን ላይ ገና የሚፈጠሩ አይደሉም፣ የተፈጠሩ ናቸው። የቁርአኑ ኮንሴፕት የሚያስይዘው ያንን ነው። እንዴት እነዛ ሴቶች ኦልሬዲ ተፈጥረዋል። ይሄን እንዴት መረዳት እንችላለን? በሁለት መንገድ መረዳት እንችላለን። አንድ ሐዲስ እና አንድ ቁርአን ግን ልስጣችሁ። እነዛ ሴቶች እንደተፈጠሩ አላህ በቁርአን ላይ ሙስሊሞች እንደሚያምኑት ምን ብሎ ይናገራል ማለት ነው? መጫወቻን ወይም ሚስትንና ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝ ነው ነበር ይላል አላህ። እኔ ሚስት አልፈልግም፣ ግን እንደው መያዝ የምፈልግ ቢሆን እኔ ጋር ያሉትን ካሉት ዘንድ ይዝ ነበር አለ። ኦኬ፣ አላህ መያዝ ቢፈልግ እኔ ጋር ካሉት ዘንድ ይዝ ነበር ያለው እነማንን ነው? ምኖችን ነው? አላህ ዘንድ ያሉ፣ እሱ ዘንድ ያሉ እኔ ብፈልግ ይዛቸው አገባቸው ነበረ፣ እጫወትባቸው ነበር። ወይዘው መጫወቻ ማለት ያው እጫወትባቸው ነው አይደለ? እጫወትባቸው ነበር ያላቸው አካላት ሚስትና ልጅን ማለት ነው። እነዚህን አካላት ልይዝ ብፈልግ እኔ ጋር ካሉት ይዝ ነበር አለ። ስለዚህ እዚህ ጋር የሚጠቁመን ነገር አለ። አላህ ዘንድ ያሉ ነገሮች አሉ፣ ሚስትና ልጅ መሆን የሚችሉ አሉ። ለአላህ ፊት የሚያደርጉ ሚስትና ልጅ መሆን የሚችሉ አካላት አሉ። እነዛ ምንድናቸው ካልን አላህ ለወሲብ የፈጠራቸው ለወንዶች የወሲብ ስሜት የፈጠራቸው ሁራ ላይ ናቸው። ይሄን እንዴት ማወቅ እንችላለን? ይሄ ተፍሲር አልጃላላይ ማለት ነው። Had we desire to find some diversion, that which provide a diversion in a way of a partner or a child, ቁርአኑ ይደግመዋል። We would have found it with ourselves. እኛ ዘንድ ካሉትን ይዝ ነበር። From among the beautiful eyed huris or angels. አላህ ጋር ያሉት እነዛ ቢዩቲፉል ወይም ቆንጆ የተባሉት ሁር አላይኖች ለአላህ ሚስት መሆን የሚችሉ ናቸው ማለት ነው። ለአላህ ሚስት መሆን ይችላል። ሚስት መሆን የሚችሉት ለአላህም ነው። ሚስት የሚሆን ካፓቢሊቲ ያላቸው ለምንድን ነውና ሚስት ያልሆኑት ለአላህ? እኔ ግን አልፈልግም ብሎ ተናግሯል። ይሄው ግን ሰሪዎች አይደለንም አለ። እኔ ሚስት አልፈልግም እንጂ እኔ ጋር ብፈልግ ኖሮ ሁር አላይኖችን አገባ ነበረ ብሎ ተናገረ። ስለዚህ እነዚህ ሁር አላይኖች ኦሬዲ አላህ ጋር ነው ያሉት፣ ተፈጥረው ተቀምጠዋል። ከአላህ ጋር ነው ያሉት። አንድ በዚህ መያዝ ትችላላችሁ። ስለዚህ ኦሬዲ የተፈጠሩ እንደሆኑ በዚህ መናገር ይቻላል። እነዚህ ለአላህ ሚስትነት የሚታጩ ናቸው። ለአላህ ሚስት መሆን የሚችሉ መታጨት የሚችሉ ናቸው። እንግዲህ ሽማግሌው ማን እንደሚልክ አናውቅም። እሱን ወደፊት የምናየው ነገር ሊሆን ይችላል። ቁርአኑ ሱረቱል ኢኽላስ አልወለደም አልተወለደም ነው የሚለው። እንግዲህ አልወለደም የሚለው አይወልድም የሚለውን ስለማያስጨብጥ እነዚህን ሴቶች አግብቶ መውለድ ይችላል ወይስ አይችልም? አላህ ልጅ ቢኖረው ከልጆቹ የመጀመሪያው ተገዢዎች ይሆናሉ ብሎ መሐመድ ተናግሯል። ስለዚህ አላህ መውለድ የሚችል ነገር ግን መውለድ የማይፈልግ የፍላጎት ጉዳይ ነው፣ የችሎታ ጉዳይ አይደለም። የባህሪ ጉዳይ አይደለም። የችሎታ የመቻልና ያለመቻል ጉዳይ፣ የመፈለግና ያለመፈለግ ጉዳይ ነው። ስለዚህ እነዚህ ሁር አላይኖች የእነዚህ የገነት ሴቶች ተፈጥሯል ኦሬዲ የሚለውን በዚህ ያስይዘናል። ለምን ሚስትና መጫወቻ ልጅ የተባሉት የአላህ ሚስት ብፈልግ አገኛቸዋለሁ ብሎ የተናገራቸው እነዚህን ስለሆነ ማለት ነው። እነዚህን አላህ ዘንድ ተፈጥሮ የት ነው ያሉት? በእስልምና 7 ሰማያት አሉ። አንደኛው ሰማይ ላይ ነው ያሉት፣ ሁለተኛው ሰማይ ላይ ነው ያሉት፣ ሶስተኛው ሰማይ ላይ ነው፣ አራተኛው ሰማይ ላይ ነው፣ አምስተኛው ሰማይ ላይ ነው፣ ስድስተኛው ሰማይ ላይ ነው፣ ሰባተኛው ላይ ነው ወይስ አርሹ ላይ ከአላህ ጋር ናቸው ያሉት? ተደላድለው አላህ አርሽ ላይ ተደላድሎ ተቀምጧል ብለው ያምናሉ። ተደላደለ ብለው ያምናሉ። እነዚህ አላህ ደግሞ እዚህ ጋር እኛ ጋር ካሉት በያዝነው ኖሮ ነው እየተናገረ ያለው። ስለዚህ እነዚህ የት ናቸው ያሉት? ማለት ይሄን አንብባችሁ አሁን እንደው የዘላለም ሕይወት እናገኛለን ብላችሁ ታምናላችሁ? አላህ የሚፈልጋቸውን እኛ እንጋራለን ብላችሁ ታስባላችሁ? እነዚህ ለምንድን ነው አላህ እነዚህን የፈለገበት ምክንያት በቃ ቆንጆ ስለሆኑ ነው። ከምድር ሴቶች በውበት በጣም የተሻሉ ናቸው፣ በጣም ቆንጆች ናቸው የሚል አለ ሐዲስ ማለት ነው። ከምድር ሴቶች በተሻሉ ቆንጆ ያ ቁርአኑ ላይ አለ 55 ላይ። ምክንያቱም እነዚህን ላይ ያዘጋጀበት ምክንያት ምንድን ነበረ? ምድር ላይ ላሉት ሊክስ
እዚህ ያሉ ሴቶች ባሎቻቸውን ሲያስቀይሙ ሲረግሙ ስለሚውሉ እነዚህኞቹ ካሳ ናቸው። እነዛ ክፈተው አንዴ እንደውም 55 ከሰባ ጀምሮ እስከ መጨረሻው እንየው ታች ድረስ 55 የሩህ ምዕራፍ 55 7 ኦኬ ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? በውስጣቸው ጠባይ መልካሞች መልካም ጠባይ ያላቸው መልከ ውቦች ሴቶች አሉ። የአላህ ጸጋ አንዱ ምንድነው? በጣም መልካም ቆንጆ ጸባይ ያላቸው ሴቶች አሉ። ከጌታቸው ጸጋዎች በየትኛው ታስተባብላላችሁ? በድንኳኖች ውስጥ የተጨጎሉ ምን ማለት ነው? የተጨጎሉ በድንኳኖችም ውስጥ የተጨጎሉ የአይኖቻቸው ጥቁረትና ንጣት ደማቅ የሆኑ ሴቶች ካሁን ይሄን ህይወት ታገኛላችሁ። ቀጥል ዝቅ በል። ኦኬ ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? አረ በየትኛው ማናስተባብልም። አላህ ከእነርሱ በፊት ሰውም ጃንም አልገረሰሳቸውም። ጃን ማለት ጂኒ ፕሉራል ሲሆን ነው አይ ቲንክ። እና ሰውም ጂኒም ያልገረሰሳቸው ሴቶች ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? በሚያረገርጉ አረንጓዴ ምንጣፎችና በሚያማምሩ ስጋጃዎች ላይ የተደለደሉ ሲሆኑ ይቀመጣሉ። አረንጓዴ ሐር ልብስ ለብሰው የሚቀመጡ የሚደላደሉ ሪሊ እነዚህን ነው የምታገኙት ሄዳችሁ። ከዛ በኋላ አላህ ደግሞ እነዚህን እኔ አገባቸው ነበርኩ ብፈልግ ይላል። አሁን እንደው ክርስቲያኖች ሳትዋሹ ንገሩኝ፣ ምንድን ነው ያሰባችሁት? ይሄ ጀነት እንደው አልማለላችሁም? በዚህ ጀነት አያማልልም? የሙስሊሞች ጀነት ሶሪ በጣም እኔ ተወስሻለሁ። ክርስቲያን ሃይማኖት የሚቀየር ነው የሚል አይጠፋም እኮ ባይዘው የሚል አይጠፋም። ይሄንን ተስፋ አድርጉ። ቅዠት ሊሆን አይችልም። እውነት ለመናገር ስለ ዘላለም ህይወት ጉዳይ እንዳታስብ የሚያደርግህ ነገር እንዲያውም ለኤቴስቶች ራሱ ወደ እውነት እንዳይመጡ የሚያደርጋቸው ነገር ነው ብዬ ነው የማስበው። ኢቨን ሙስሊሞች ራሳቸው የሚያምኑ አይመስለኝም። ይሄ እኮ ትልቅ ቅዠት ነው እንዴ! ተው እንጂ ተው። አዲስ ፍጥረት ተፈጥረው ለዝሙት ይፈጠራሉ ብላችሁ ታስባላችሁ? ከዓለም ፍጻሜ በኋላ እንግዲህ አስቡ። አዲስ ፍጥረት እነዚህ ሰው ምንድነው ወንድን ለማርካት ብቻ ሴቶች ፌር አይደለም። አምላካችሁ ሴቶቹ ጠይቁ፣ እንዴት ሴቶች ይፈጠራሉ ለወንዶች ወሲብ ማርካት? በቃ ምንም አይደለም ስራቸው ይሄ ብቻ ይሆነ እንደዛ ብላችሁ ጠይቁ። ለምን ወንዶቹ እንደዛ አልተፈጠሩም ለሴቶች የወሲብ ማርኪያ ተብሎ? የለም በቃ ይሄ የወንድ ድር ነው እስልምናና ከዛ ያለፈ ነገር የለውም። ተስፋ የሚያደርግ ሰው መቼም አይምሮ በሽተኛ ካልሆነ በስተቀር በዚህ ተስፋ የሚያደርግ ሰው አለ ብዬ አላስብም። እንደኔ ሙስሊሞች አይምሯቸው ጥሩ አይምሮ ያላቸው ሙስሊሞች አሉ፣ ግን ይሄን ተስፋ ያደርጋሉ ብዬ እኔ እውነት ለመናገር እኔ እንትን አለ እና ምድር ላይ ራሱ ኃጢአት መሆኑን እያወቁ በሰማይ ምንድን ነው ሐላል ይሆናል በምድር ሐራም ይሆናል የተባለውን ነገር በሰማይ ሐላል ይሆናል ብሎ ማሰብ መቻል ራሱ ከባድ ነው። እና አስቡት እስቲ ምድር ላይ ሐራም ነው ተብላችኋል። ከአራት በላይ ማግባት ሐራም ተብላችሁ በሰማይ ደግሞ የሴት መንጋ ብዙ መያዝ ሐላል ነው ሲባል ይሄ ነው ጭንቅላታችሁን ማሰራት ነው። ቀላል ሎጂክ ናት ባይዘዌ። ለምን አምላክ ታይምለስ ነው፣ ከጊዜ ውጭ ነው። በጊዜ የሚገደብ ነገር ከሌለው በታይምና በጊዜ ውስጥ ካልሆነ ሁል ጊዜ አንድ አይነት ነገር ነው የሚያስተላልፈው። እሱ ባህሪው አንድ ነው። ኦኬ በዚህ ዓለም ላይ ሐራም ነው፣ በሚቀጥለው ዓለም ላይ ደግሞ ሐራም ነው ሊል አይችልም። ይሄ ሰው ነው እንደዛ የሚለው። ምክንያቱም የጊዜ ባለቤት ስላልሆነ ሰው የሆነ ወቅት ላይ ሀሳቡ ሊቀየር ይችላል። አምላክ ግን ከዘላለም ጀምሮ ሀሳቡ ማይቀየር ከሆነ በጊዜ ውስጥ ከሌለ ሁል ጊዜ አንድ አይነት ሀሳብ ካለው በቃ ሊሆን አይችልም። ስለዚህ ተዉ።
ደግሞ ብትገቡ ደስ ይለናል እና ብንጠያየቅ። ኧረ ይማሩ፣ ችግር የለውም። ኦኬ ይማሩ። ትምህርት ጥሩ ነው። የተማረና ምናምን ነው የሚባለው አይደል? ክርስቲያን ለምሳሌ ቆይ if you wonder ጸይም ሴት የምታገኛት ይመስላል? አሴ ሙስሊም እንድትመልስልኝ። ጸይም ምን ያደርጋል? ቀይ አለ እንዴ? ነጫጭ እኮ አሉ። ጸይም ምን ያደርጋል? ስለዚህ ቁንጅናን ከሁለቱም አንፃር ከአላህም ከመሐመድም አንፃር ብታየው ነጭነት ማለት ያ ነጫጮቹ ናቸው። ሬሲዝም ያ ነጫጮቹ ናቸው። አይ ቲንክ ቃል ማሳየት የሚፈልገው ነገር አለ። ኦኬ ቃል ቀጥል። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ብሮ ክርስቲያን ቢኒ ሲናገር ምን አለ? አንድ ሀሳብ የሆነች ይሄ ትምህርት ትዝ አለኝ። ምን ብሎ ተናገረ ቢኒ ቅድም? ሙስሊሞች ራሱ የሚቀበሉት አይመስለኝም ይህንን ትምህርት አለ። ኦፍኮርስ አይቀበሉትም። እስኪ እኚህን ኡስታዝ ምን እንደሚሉ ስሟቸው። ኢንሻአላህ ሁላችሁ ሙእሚኖች ናችሁ። ላኪን ይህን ደርስ ከሰማችሁ በኋላ ምናልባት ኩፋር ትሆናላችሁ እንጂ ሼህ ኢብራሂም አብደዋል ዛሬ ወላሂ አላበድኩም። ይህን ደርስ እስከ መጨረሻ ከሰማችሁት ሙምኪን ነው የምላችሁ ምናልባት ኢማናችሁን አፍርሳችሁ ኩፋሮች ልትሆኑ ትችላላችሁ። ምን አሉ? ኢማናችሁን አፍርሳችሁ ኩፋር ልትሆኑ ትችላላችሁ። ይህን ደርስ ማለት አሁን የምናስተምረውን ትምህርት ከሰማችሁ በኋላ ከእስልምና ለቃችሁ ልትወጡ ትችላላችሁ። እስልምና ማለት ሰው ባይብልን የሚቀበለው ሃይማኖት አይደለም ማለት ነው ባጭሩ። አንድ የሃይማኖት አስተማሪ እንደዚህ ብሎ የሚናገረው ግራ የሚገባኝ፣ አንድ የሃይማኖት አስተማሪ በሚያስተምረው ትምህርት ሰዎች ተማርከው የራሱን ሃይማኖት እንዲያደርጉ እንዲወስዱ የሚያደርግ ስብከት ይሰብካል እንጂ የሚያስወጣ ስብከት የሚሰብክ ከሆነ ይሄ እኮ ተቀምጧል ቁርአን ላይ። ስለዚህ ይሄን ስትሰሙ ትወጣላችሁ እያለ ነው። እኛ የምንፈልገው እኮ ይሄን ነው። በቃ እኛ የምንፈልገው እስልምና አውቃችሁ ይቅ ብላችሁ እንድትወጡ ነው። እሺ ቀጥል። ለምን መሰላችሁ? ስለ ጀና በጀና ያለ ነገር በሙሉ አላህ በቁርአን የነገረን፣ ነቢያችን ሰለላሁ ዐለይሂ ወሰለም በብዙ መቶ የሚቆጠሩ ሐዲሶች የነገሩን ስለ ጀና። ያኒ ካላመናችሁ ወደ ኩፍር ትገባላችሁ። ኦኬ ይቆሉ ቴንክ ዩ። ካላመናችሁ ክርስቲያን ትሆናላችሁ። ቴንክ ዩ በጣም ያ ሼክ ስራችንን አቃለለልን። የኛ ስራን ያቃለለልን። በነገራችን ላይ በቀኛ የምንለው ይሄን ነው። ይሄንን ገነት ሉክ አዳምጡ፣ በደንብ አዳምጡ። እስልምና ውስጥ ያለው የዘላለም ህይወት ሰዎች በአይምሯቸው ሊቀበሉት የሚቸግራቸው ነው። አሁን የምነግራችሁ ነገር አሁን ቆይ ቃል በጣም እኮ ነው የሚገርመው። መጽሐፍ ቅዱስ ላይ ለምሳሌ ስለ ገነት ሲናገር፣ ስለ ዘላለም ህይወት ሲናገር ከዚህ በኋላ አይራቡም፣ አይጠሙም፣ የእሳትም ትኩሳት አያገኛቸውም፣ የፀሐይ ብርሃንም አያስፈልጋቸውም፣ ብርሃናቸው እርሱ እግዚአብሔር ይሆናል ተብሎ የሚል ቃል መጽሐፍ ቅዱስ ላይ አለ። ለምሳሌ ራእይ ላይ ማለት ነው። ራእይ 22 ራእይ 7 የምታነቡት እንደዛ ብሎ ይናገራል። አሁን ከክርስትና ሰዎችን ወደ ክርስትና ያስገባል እንጂ ወደ ክርስትና የሚያስወጣን አለመራብ፣ አለመጠማት ሄደን እዛ ለዘላለም ከክርስቶስ ጋር አብረን ስንሆን አንራብም፣ አንጠማም። ክርስቶስን ከማየት በላይ ከክርስቶስ ጋር ህብረት ከማድረግ በላይ የሚያስደስተን ነገር ስለሌለ ማለት ነው። ይሄ አያስወጣም ከክርስትና ወደ ክርስትና ሰዎችን ይስባል እንጂ። በእስልምናው ግን የተቀመጠው ትምህርት የገነት ጉዳይ ሰዎችን ከእስልምና የሚያስወጣ ነው። ቀጥል ቃል። በነገራችን የሰውየው ብቻ እምነት አይደለም ይሄ፣ ለጭንቅላት የሚመጥን እንዳልሆነ ለሰው ልጅ ሊቀበሉ እንደማይችል የነቢያቸውም ጭምር እንደሆነ ይናገራሉ። ስሟቸው። ኦኬ يقولون الله سبحانه وتعالى ነቢያችን ምን ይላሉ መሰላችሁ? ባጭሩ አሳጠሩት ነገሩ። የጀና ጉዳይ ሲነገር ጭንቅላታችን አይቀበለው ወላኪን ወረቅ ነብይ ድገመው ቃል።
يقول الله سبحانه وتعالى النبياتችን ምን ይላሉ መሰላችሁ? ባጭሩ አሳጠሩት ነገሩ። የጀና ጉዳይ ሲነገር ጭንቅላታችን አይቀበለው። ወላኪን ወረብ الكعبة ሁሉ ስለ ጀና የተናገረው አላህና ነብዩ ከሐቅ በላይ ነው። ሐቅ እና የጀና ጉዳይ ለመቀበል በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ነው። ቀጥል ክርስቲያን። አንዴ ማስተርዳና እንፈልግም። አይርዱን። እናመሰግናለን። አቡ ነው ትዝ ይላል መግባት አንፈልግም ያለው አንደኛ ወላሂ ጀነት እገባለሁ ብላችሁ እንዳታስቡ ብሎ ቪዲዮ ሰርቶ ነበር። አቡ ምን ብሎ መልሳለሁ ታውቃለህ? ይሄን ለመቀበል ክርስቲያንዬ ይሄንን ለመቀበል ይህ ጭንቅላት የሚቀበለውን ነገር ለመቀበል መፍትሄ ብለው ኡስታዙ ያመጡትን ነገር ስትሰሙት ደግሞ ሁጂዝ በጣም ትደነግጣላችሁ። ሾክድ ነው የምትሆኑት። ስሟቸው በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ወንድሞች፣ ልርዳችሁ። ይህን ነገር አሁን የምላችሁ ከተከታተላችሁ የፈለገውን ቢባል ስለ ጀና ቀጥታ ነው የምትቀበሉት። ሚን ሽሩጥ አርካን ሙሐመድ ረሱሉላህ። አንተ ሙእሚን ስትሆን እስላም ስትሆን ምንድን ነው የምትለው? ላኢላሃ ኢለላህ ሙሐመዱን ረሱሉላህ። ላኢላሃ ኢለላህ አውቀናል። ሙሐመድ ረሱሉላህ አላህ እንዲቀበላት ከፈለክ ሽሩጥ አላት። ሽሩጥ አላት ማለት ምሰሶ አላት። ኢማን ማለት እምነት ማለት መሰረት አለው፣ ቤዝመንት አለው። መሰረቱ ደግሞ ምንድን ነው? ስሙት አላት። ከምሰሶቹ አንዱ ተስዲቅህ ፊማ አኽበር፣ ነቢያችን የተናገሩት ሁሉ ማመን ነው፣ መቀበል። ምን አለ? ተስዲቅህ ፊማ አኽበር፣ ነቢዩ የተናገረው ነገር በሙሉ ዝም ብለህ መቀበል፣ ዝም ብለህ ማመን። ስሙት። ለምሳሌ ግድግዳው ነጭ ነው፣ ሺህ ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሺህ ሰዎች ተሳስታቸዋል ትላለህ፣ ነቢያችን ልክ ናቸው ነው የምትለው። ይሄ ነው እምነት ማለት። አያችሁ፣ ይሄን ግድግዳ አይታችሁት ነጭ ነው። 1000 ሰዎች በአይናቸው አይተውት ነጭ ነው። ነቢዩ ጥቁር ነው ካለ በቃ ማመን፣ ዝም ብለህ ማመን እንጂ ይህንን ልትቀበል አትችልም እያሉ ነው። ክርስቲያን የምትለው ነገር አለ እዚህ ላይ ያ ባይዘይ ቁርአኑም ምን ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናን ከመቀበል ውጪ ምንም ምርጫ የላቸውም ብሎ ይናገራል። ስለዚህ ሙስሊም ለመሆን ሙሐመድ እና አላህ የተናገሩትን እኩል መቀበል መቻል አለባቸው። ምንም ምርጫ እንኳን የለህም። ይሄ እንትኑ ሼኩ እንደዛ ነው እየተናገረ ያለው ማለት ነው። ኢማጂን ስንት ሺህ ሰው 1000 ሰው አይቶት ከዛ ደግሞ ይቀጥላል። ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። ይህ ነው ኢማን የሚባለው ወንድሞች። ኢማን ችግር የሚሆንብን እኮ ከለር ብላይንድነስ ቢኖርበት አይኑን አሞት ቢሆን ኖሮ ሙሐመድ እንደዛ የተናገረው መጽሐፍ ቅዱስ ምን ይናገራል? እንዴት 1000 ሰዎች አይተውት ነጭ ነው አንተም በአይንህ አይተኸው ይላል። እሱን ፓርት ስላልሰማችሁት ነው። ነጭ ነው 1000 ሰዎችን መጥተው ሄደው ፕሩቭ አድርገውታል አንድ ነገር እውነት መሆኑ። ለምሳሌ ፀሐይ የምትገባው መሐመድ ያለው ጭቃ ውስጥ ነው ያለው። ሳይንስ ደግሞ ፕሩቭ አድርጎታል ያ እንዳልሆነ። እንግዲህ ይሄንን 1000 በጣም አንተ ራሱ በአይን ሄደ እንደማትገባ አረጋግጠህ እንዴት ነው የማትቀበለው? ስማው መሐመድ ረሱሉላህ አላህ እንዲቀበላት ከፈለክ ሽሩጥ አላት፣ ምሰሶዎች አላት። ከምሰሶቹ አንዱ ተስዲቅህ ፊማ አኽበር፣ ነቢያችን የተናገሩት ሁሉ ማመን ነው፣ መቀበል። ለምሳሌ ግድግዳው ነጭ ነው፣ ሺህ ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሺህ ሰዎች ተሳስታቸዋል ትላለህ፣ ነቢያችን ልክ ናቸው ነው የምትለው። በአይንህ እያየህ ነጭ ነው፣ ግን ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። ይህ ነው ኢማን የሚባለው ወንድሞች። እንግዲህ ያ ባጭሩ ምንድነው? ለምሳሌ ቅድም ምን ብሎ ተናግሯል ሼኹ? የገነት ጉዳይ ማንም ስንናገር የሚቀበለው ሰው የለም። ለአእምሮ የሚከብድ ነገር ነው። ሰዎች በቀላሉ ሊክዱበት የሚችል ነገር ነው። ስለዚህ ያንን ማንም መቀበል አይችልም። እና ሙሐመድ የተናገረው እንዴት ነው የምንቀበለው? በቃ ግዴታ በእምነት ሆነ መቀበል አለብህ አይነት ነገር ነው እየተናገረ ያለው።
ግዴታ መቀበል አለብህ። ነገር ግን ስለ ጀነት በእስልምና ሰዎች ሊቀበሉት አይችሉም። ተረት ተረት ነው፣ ዊሲ ተረት ተረት ነው ማለት ነው። ለእኛ ተረት ተረት ነው። እንኳን ለእኛ ለራሶቹ ለአማኞቹም ሊቀበሉት አይችሉም። ጭራሽ ሰዎችን ወደ ኩፍር የሚያወጣ ነው። አሁን ገነት በእስልምና አንድ ሙስሊም ገነት በእስልምና የዘላለም ህይወት በእስልምና ምን እንደሆነ አጥንቶ እዛው እስልምና ውስጥ የሚቆይ ከሆነ አይምሮን ታማሚ ነው ማለት ነው። ወይ አይምሮን ታማሚ ነው፣ ወይ ወደ ክርስትና እንዳይመጣ ያደረገው የክርስትና ጥላቻ አለበት፣ ወይም ደግሞ ከነዚህ ከሁለቱ ግራ ገብቶት ኤቲስት ይሆናል። ገነት በእስልምና ምን እንደሆነ አጥንቶ አውቆ የማይወጣ ሙስሊም ካለ ባይዘዌ ክርስቲያን ሼኪው ሲናገር ሰምተው ከሆነ እያስፈራራቸው ይሄን የማትቀበሉ ከሆነ ኩፉር ትሆናላችሁ እያላቸው ነው። ስለዚህ እንደዚህ እያስፈራሩ ካልሆነ በስተቀር በጤነኛ አይምሮ ይሄን ነገር ሊቀበል አይችልም። መጽሐፍ ቅዱስ እንደዚህ ይላል። እስቲ አንድ መጽሐፍ ቅዱስ ክፍል ልንገራችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል። ስለዚህ ምክንያት በእውነት ያላመኑትን ነገር ግን በአመፃ ደስ ይላቸው የነበሩትን ሁሉ ፍርድ እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር ሐሰት አሰራር ይልክባቸዋል ይላል። አያቸው፣ እነዚህ ሰዎች በአመፃ ላይ ናቸው፣ በእግዚአብሔር ላይ ስላመፁ ማለት ነው። ሮሜ 1 ላይም እግዚአብሔርን እንደ እግዚአብሔር ሮሜ ምዕራፍ 1 ቁጥር 20 ምናምን አካባቢ እግዚአብሔርን እንደ እግዚአብሔር መጠን ስላላወቁት እግዚአብሔር ደግሞ ለማይረባ አእምሮ አሳልፎ ሰጣቸው ይላል። የማይረባ አእምሮ። ስለዚህ እነዚህ ሰዎች ስላመፁ የእግዚአብሔርን እውነት በውሸት ስለቀየሩ፣ ስለዚህ እግዚአብሔር ደግሞ ለማይረባ አእምሮ ሰጣቸው፣ ወይም የሐሰት አሰራር ላከባቸው። ስለዚህ ይሄን እንዲያምኑ ተደረጉ ማለት ነው። ተመልከቱ፣ የእግዚአብሔርን ነገር ንቀው ሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በሰማይ ቤት ማግባት መጋባት የለም እንደ እግዚአብሔር መላእክት ይሆናሉ የሚለውን እውነተኛ እግዚአብሔርን ቃል በዚህ ላይ አምፀው ትተው አይ እኛ በሰማይ ቤት መግባት መጋባት አለ፣ አልፎም ተርፎም ከብዙ ሴቶች ጋር እንተኛለን፣ አምላካችንም ድንግልናቸውን እያደሰ ይሰጠናል የሚል ተረት ውስጥ የማይረባ አእምሮ ውስጥ እንዲወድቁ ተደረጉ። ይሄ የሚሆኑ ደግሞ እግዚአብሔር ፈልጎ ሳይሆን በራሳቸው አመፅ፣ በራሳቸው ስራ የእግዚአብሔርን ቃል ስላልሰሙ በዛው በስራቸው እንዲጠመዱ አደረጋቸው ይላል መጽሐፍ ቅዱስ ላይ። እውነት እንዲህ አይነት ተረት ውስጥ እንዲገቡ ያደረጋቸው ከእውነት ፈቀቅ ስላሉ ነው። እውነት የሆነውን ክርስቶስ ከሱ ፈቀቅ ብለው አንድ የአረብ ሰው ስለተጠጉ ወይም ደግሞ የማይረባ አእምሮ ይዞ የመጣን ሰው አሜን ብለው ስለተቀበሉ በእግዚአብሔር ቃል ላይ ስላመፁ እነዚህ ሰዎች ለማይረባ አእምሮ ተላልፈው ተሰጡ። ስለዚህ ውጤቱን እያየነው ነው። በሰማይ ቤት ደናግል ብዙ ሴቶችን እናገኛለን፣ ከእነሱ ጋር እንዘሙታለን፣ የማይበርድ የወንድ ብልት ይሰጠናል፣ ሴቶቹ ልክ ውሃ እንደጠማት ግመል የምትቅለበለብ ወንድ ስታይ ማለት ነው፣ እንደዚህ አይነት ሴት ይሰጠናል ብለው ያምናሉ። ይህም በቀደም ክርስቲያን ስታሳይ ነበር ኢብን ከቲር እንዴት ብሎ እንደፈሰረው ማለት ነው። እና በጣም ያሳዝናል። ለዚህ አእምሮ ተላልፎ የተሰጡት በእግዚአብሔር ቃል ላይ ስላመፁ ነው፣ ከእውነት መንገድ ፈቀቅ ስላሉ ነው። እና ይኸው መጽሐፍ ቅዱስ ዛሬ ይናገራል። እግዚአብሔር በሰው ይናገራል። እግዚአብሔር በብዙ አይነት ጎዳና ይናገራል። የዕብራውያን 1 ላይ እንደተናገረው በብዙ አይነት ጎዳና ነው የሚናገረው። እና ዛሬ እግዚአብሔርን ድምፅ ካልሰማችሁ ምናልባት እኔ የምናገር መስሏችሁ ልትንቁኝ ትችላላችሁ። በእኔ የሚናገረው ግን እግዚአብሔር ነው ብዬ ነው የማስበው። እና ካልተመለሳችሁ ይህ ቃል ይፈርድባችኋል። ለማይረባ አእምሮ ተላልፋችሁ ተሰጣችኋል። ሼኪውም እንዳሉት ማንም ሰው ይሄን አይቀበልም፣ ግን ግዴታ መቀበል አለባችሁ። ካልተቀበላችሁ ምንድናችሁ? ኩፉር ናችሁ እያለ ያስፈራራችኋል። ከእስልምና ትወጣላችሁ ካልተቀበላችሁ። ስለዚህ በዚህ ምክንያት ነው ሰዎች እንዲቀበሉ የሚያደርጉት እንጂ ነፃ አእምሮ ያለው ሰው፣ ትክክለኛ ሕሊና ያለው ሰው ይሄን ነገር ሊቀበል አይችልም። ምክንያቱም ይሄ የአሮጊቶች ተረት ነው። ይሄ የሆኑ ሰዎች ፍላጎት ነው እንጂ ይህ አምላክ ዘላለማዊ ፍላጎት እንደዚህ አይደለም። ለዚያውም ዘላለማዊ ሕይወት ላይ በምድር ላይ እንኳን ቢሆን የተሻለ ነው። ለዘላለም እንደዚህ ሆነን እንኖራለን፣ የማይበርድ የወንድ ብልት ይሰጠናል፣ ሁል ጊዜ ዲፍላወር ስናደርግ እንኖራለን ብሎ ማሰብ ጤናማ አይደለም። ባይዘው ኦኬ። እና ይሄ ነው ያ ቴንኪው ቤኒሻ። ያ እንግዲህ ይህን ሰዎች ሁሉ ሊቀበሉት የማይችለውን አስተምሮ፣ በነገራችን ላይ የገነት ጉዳይ ደግሞ የዘላለም ሕይወት ጉዳይ ደግሞ ሰዎች
ለምሳሌ ሉክ ሁላችንም የሆነ ሃይማኖት የምንይዝበት ምክንያት ምንድነው መሰላችሁ? ይሄ የምድራዊውን ነገር አልፈን ከዚህ ከምድራዊ አስተሳሰብ ዘለን ስለ ሰማያዊ ህይወት እንድናስብ ለዘላለም የምንኖርበትንና ለዘላለም የምናገኘውን ነገር እንድንረዳና በዛ ህይወታችን ላይ በቃ የሚያስፈልገን ነገር እውቀት እንድናገኝበት ከዛ በኋላ ያንን መንገድ እንድንከተል ነው። ሃይማኖት ለስጋ አይደለም የምንከተለው ምድራዊ የስጋ ፍላጎትን ለማሟላት ሳይሆን ሰማያዊ ህይወታችንን ለማስተካከል የምንጠቀምበት ትልቁ መሳሪያ ሃይማኖት ነው። ይሄ ሃይማኖት ደግሞ ከሐዋርያትና ከነቢያት ትምህርት ተላልፎ የተሰጠ እምነት ነው። ይሄን እምነት ሰዎች በምን አይነት መልኩ ነው መቀበል ያለባቸው ወይም ደግሞ እንዴት ነው መቀበል ያለባቸው የሚለውን ለማወቅ እውነትና ሐሰቱን የነቢያት ትምህርትና የሐዋርያት ትምህርትን መለየትና ማወቅ ያስፈልጋል። አንድ ግለሰብ ብቻ ከሆነ የተናገረው ያ ነገር ሐሰት የመሆን ቻንሱ በጣም ከፍተኛ ነው። ለምሳሌ በእስልምና ውስጥ ሌሎች ነቢያቶች አሉ ተብሎ ይታመናል። ሌሎች ነቢያቶች አሉ ተብሎ ታምኖ ነገር ግን ያንን ያስተማረው አንድ ነብይ ብቻ ከሆነ ሐሰት የመሆን ቻንሱ በጣም ከፍተኛ ነው። ቢያንስ ይሄንን እንደ መነሻ ፖይንት እንኳን መውሰድ ይቻላል። ከእስልምና ለመውጣት የገነትን ጉዳይ ብቻ ማወቅ በነገራችን ላይ በቂ ነው። ከእስልምና ውስጥ የሚያስወጡ ነገሮች ሁለተኛና ሶስተኛ ተብለው የተቀመጡት በአንዳንድ ጥናቶች ማለት ነው። አንደኛው ስለ ሴቶች ያስቀመጠው በጣም የወረደ ቦታ ነው። ሁለተኛ የዘላለም ህይወታቸው ነው። የዘላለም ህይወታቸው። ሌላው ዋናውና የመጀመሪያው ያላቸው የአምላክ ሕሳቤ የትኛውም ነብይ በታሪክ ውስጥ በቅዱሳት መጽሐፍት ያልተጠቀሰን አምላክ ሙስሊሞች ያመልካሉ። ያልተጠቀሰን አምላክ እንደዚህ እጅ ያለው እግር ያለው አንገት የሌለው ጭንቅላት የሌለው አይን ያለው ባቱን የሚገልጥ ከሌሊቱ 9 ሰዓት የሚወጣ የሚወርድ እንደዚህ አይነት አስተምሮ ያስተማረ ነብይ የለም። በቃ እንደዚህ ብሎ ያስተማረ ነብይ የለም ባጭሩ። ስለዚህ ይህ ደግሞ መውጣት መውረድ የአምላክ ባህሪ ከሆነ ለምሳሌ መውጣት ከሌሊቱ 9 ሰዓት መውጣትና መውረድ ባህሪ ከሆነ የአምላክ ባህሪ ከሆነ ነቢያቶች ሁሉ ሊያስተምሩት ይገባል። ለምሳሌ ቀደምት ነቢያቶች አላህ ይወጣል ይወርዳል ብለው የማያስተምሩት ከሆነ ካላስተማሩ ወይ አላህ የሆነ ሰዓት ላይ ያመጣው አዲስ ባህሪ ነው፣ አዲስ ልምምድ ነው፣ ወይም ደግሞ ይህ ይወጣል ይወርዳል ብሎ የተናገረው ነብይ ሐሰተኛ ነብይ ነው። እንደዛ አይነት አምላክ የለም። ከዚህ መረዳት እንችላለን። ስለዚህ በተለይ ይሄ የዘላለም ህይወትን በተመለከተ ሙስሊሞች ብታስቡበት ማለት ነው። አሁን ምን ብሎ ዘጋው መሰላችሁ? አሁን ይሄን የቁርአን ክፍል ላንብብላችሁ። ሱራ 41 የተብራሩ የተተነተኑ ምዕራፍ ውስጥ የሚገኝ አንቀጽ 31 ነው። እኛ በቅርቢቱም ህይወት በመጨረሻይቱም ረዳቶች ነን። ለእናንተም በእርሷ ውስጥ ነፍሶቻችሁ የሚሹትን ሁሉ አለላችሁ። ነፍሶቻችሁ የሚሹትን ሁሉ፣ ነፍሶቻችሁ የምትፈልጉት ሁሉ አለላችሁ ብሎ ቁርአን ይናገራል። ለእናንተም በእርሷ ውስጥ የምትፈልጉት ሁሉ አለላችሁ። የት? በገነት። በገነት እነዚህን ሁሉ የምትፈልጓቸው ነገሮች ሁሉ ታገኛላችሁ። ሉክ ለምሳሌ አንድ ሰው ሙሐመድን መገናኘት ቢፈልግስ? ሴት ሙስሊም አይደለም እያልኳቸው ያለሁት። ወንድ ሙስሊም ለምሳሌ ከሙሐመድ ጋር አብሮ መተኛት ቢፈልግ ያገኛል? አያገኝም? ከሙሐመድ ጋር መገናኘት የሚፈልግ ሙስሊም ቢኖር አየህ እንዴት እንደሚለጠጥ ትምህርታቸው ማለት ነው። እንደዛ ቢፈልግ ያን ያደርገዋል? ሉክ ለምሳሌ በጀነት አንድ ግብረ ሰዶም መሆን ቢፈልግ አንድ ሰው ይሆናል? አይሆንም? ይሄው ቁርአኑ ዘግቶታል። ነፍሶቻቸው የሚሹት ሁሉ አለ። ግብረ ሰዶም ቢሆንስ የሚፈልገው? ይህን ነገር ያገኛል? ለምን? ቁርአኑ አንድ ቦታ አይደለም 2-3 ቦታ ደጋግሞ ይናገራል ይህን። ስለዚህ እንደዚህ ብሎ ስለዘጋው ሙሐመድ ተናገረና ስለ ወንዶቹ ከዛ በቃ
አዲስ መገለጥ ሲጠፋ ይሄንን ተናገረ። በቃ ነፍስ የምትፈልጉት በሙሉ እንደውም ታገኛላችሁ። በቃ የሆነ አታጨናንቁኝ አይነት ነገር ማለት ነው። በቃ የምትፈልጉት ነገር ሁሉ እኮ አለ። እዚህ ሶሻል ሚዲያ ላይ ታችሁ ከሆነ ያ ሼክ እኔ ሲጋራ ማጨስ ፈልጋለሁ አወጣው። ያ እንዴት እንደሚለጥጡት ስታወራ የመጣ ልጅ ይሄ ነው እና ጀስት ለዛ ነው እንደዚህ አይነት ጥያቄዎችን መጠየቅ የጀመሩት። በቃ ይቻላል ስለተባሉ ማለት ነው። እና እንደ ጥያቄ አድርገው አቅርበውት ሲመልሱ ራሱ እንዴት ይመልሱት? ይህን ዑለማዎቹ ስሙት እስኪ። ጀነት ውስጥ ሲጋራ አለ ብለው ሼኩን ጠየቃቸዋል። አይጠፋም ግን እሳት ወርደህ ነው የምትለኩሰው አሉት ይባላል። ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ። ግን የዱንያ አይነት ሳይሆን ያ ለየት ያለ ነው ኢንሻአላህ። እሳትም ወርዶ አይለኩስም፣ ችግር የለው። ጀነት ውስጥ ምን አለ? ሲጋራ አለ። እሺ የተሰራው ከምንድን ነው? ከትንባሆ ነው የተሰራው። ምድር ላይ ያለ እዚህ ላለ ብለተው ምድር ከምን የተሰራ ሲጋራ ነው? አሁን ገነት ሲጋራ አጨሳለሁ ብለህ እሱን አገኛለሁ ብለህ ኤክስፔክት እንደው ትጠብቃለህ? በኢየሱስ ይሄ እኮ መደንዘዝ እኮ ነው። ምን አለ መሰለ ክርስቲያን ያዘጋጀውና ገነቱ ሲጋራውን የምትለኩሰው ግን ሩቅ ቦታ ሄደ ነው። ክብሪት የላቸውም። አይ እሱ ቢሆን እኮ ለዛው ተለቆለ ችግር የለም ባለ እኮ። ይሄኛው ደግሞ ያኛው ሺ ሲጨንቃቸው የምትለኩሰው ግን ጃሃነ ቤደ ነው አሉት ሲመጣቸው ሲከብዳቸው። ይሄ ግን አለ እዛው ነው የምትለኩሰው ግን ለየት ያለ ነው አላለም። አሁን አማኙን ሁላ ምን ያህል እንዳበላሹት የምታውቁት የሚጠይቋቸው ጥያቄዎች እንደዚህ አይነት ሲጋራ አጨሳለሁ ብሎ ይጠይቃል አንድ አማኝ። ምን ያህል ከንቱ ትምህርት እንደሆነ በዚህ መረዳት ትችላላችሁ። ሲጋራ አጨሳለሁ ወይስ አላጨስም ብሎ እንዴት ነው የሚረዳው የሚጠይቀው እንደዚህ አይነት ጥያቄ? መኪና እነዳለሁ ወይስ አልነዳም? አሁን እኮ እያንዳንዱን እንደዚህ ምድር ላይ የምታደርጋቸው ነገሮች ወይም ምድር ላይ የናፈቁ ነገሮች በሙሉ መጠየቅ ትችላለህ። አዎ ታገኛለህ። ሐላል ይቻላል፣ እሱንማ ታገኛላችሁ። አላህ ሱብሃነሁ ወተዓላ ሁሉንም ፈቅዶልናል። ምንም እርም ያደረገብን ነገር የለም በጀነት። አሁን መሐመድም እንገናኛለሁ ብትል አንተ ኡስማን የምትባል ወይም ደግሞ ሰሟን ከስር ሙስሊም ካለ መሐመድ ነው እኔ መገናኘት የምፈልገው ካልክስ ታገኛለህ። ይሄ ይዋጥላችኋል፣ ሐላል ነው። ለምን ይሄንን የምጠይቃችሁ ከምን አንጻር እንደሆነ የምናገረው ከምን አንጻር ነው? ለምሳሌ ምድር ላይ ኃጢአት የሆኑ ነገሮች ወይም ደግሞ ሙስሊሞች ኃጢአት ናቸው ብለው የሚያምኗቸው ነገሮች አሉ። ለምሳሌ በወርቅ ብርጭቆ መጠጣት፣ በወርቅ ብርጭቆ መጠጣት አይቻልም ምድር ላይ ማለት ነው። በእስልምና የተከለከለ ነው። በጀነት ሲሄዱ ደግሞ ረጅም ብርጭቆ ይሰጣቸውና በዛ ወይን ጠጅ ሲገለብጡ ይኖራሉ። በወርቅ ብርጭቆ ማለት ነው። ስለዚህ በምድር የተከለከለው በገነት ተፈቀደ። በምድር ግብረ ሰዶማዊነት የተከለከለ ነው። በገነት የማይፈቀድበት ምክንያት ምንድን ነው? እንደዛ ከሆነ ማለት ነው። ክርስቲያን ከፍ አድርገኝ አንድ የሚያሸማቅቅ ትምህርታቸውን ላሳያችሁና እውነት ለመናገር ያው ከወገበታች ነው እስልምና ላይ ትናንትና አይቸው በጣም ስስቅበት የነበረ ነው። ግን እስቲ ሙስሊሞች ከተማሩበት እስቲ ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ከባልና ሚስት ግን ተያይዞ የተረጋገጡ ሰሒህ የሆኑ ሐዲሶችን አንዳንድ ጊዜ አልፎ እሰራለሁ። አንዳንድ ሙስሊሞች እንደዚህ አይነት ቪዲዮ አትስራ ላይ ካፊሮች ያሸማቅቁናል ምናምን የሚል ኮመንት ያደርጋሉ። እንደነዚህ አይነት ሙስሊሞች አንደኛ እያወቁ ከሆነ ሱናን ኢንካር እያደረጉ ከሆነ ሙርተድ ካፊሮች ናቸው። ባለማወቅ ከሆነ መሐይሞች ናቸው። እንነግራቸዋለን። በነቢያችን ሰለላሁ ዐለይሂ ወሰለም እቺ ክፍል ነው ልጁ በዚህ የሚሸማቀቅ ካለ አውቆ የሚሸማቀቅ ካለ ሙርተድ ካፊሮች ናቸው ብሏል። እኔ በጣም ስላሳቀኝ ነው። ሳያውቁ ከሆነ ደግሞ ጃሂሎች ናቸው እነግራቸዋለን ብሏል። ምንም አይከለክልም ብሏል። እና ይሄ ነገር በሰማይ ምናልባት በጀነት ይቀጥላል ብዬ
ተስፋ አደርጋለሁ። መቼም የሚከለከል ነገር እዛም አሁን እንደገለጸው አይነት የወሲብ አይነት እንስማውና በጣም እኔ ያልኩት ምን መሰለህ፣ እኔ ትንሽ እንትን ስትረስ ላደርግበት የፈለኩት እንዲህ ብለው የሚሉ ሰዎች ካሉ እንዲህ እሺ ኢማኔ እየልክልሻለሁ። እሺ እንዲህ ብለው የሚሉ ሰዎች ካሉ ሙርተድ ናቸው፣ ካፊሮች ናቸው። አይ የለም በቃ ይሄ እንደዚህ አድርጎ ግንኙነት ሲደረግ ከሚስት ጋር በዚህ መልኩ አይቻልም የሚሉ ካሉ ካፊሮች ናቸው፣ ሙርተድ ናቸው። የማያውቁ ከሆኑ ደግሞ ጃህልዬዎች ናቸው ብሏል። እስልምናን ስለማያውቁ ነው እንጂ አይከለክልም። አንድም የሚከለክል ሐሊም የለም። ምንድነው ኢጅማ የተስማሙበት ነው የሚለው። እነሱ እንጨርሰውና ሱና የምንሸማቀቅበት የምናፍርበት አንድም አይነት ሱና የለም። ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። ሰሂህ አልቡኻሪ ይባላል ይህ መጽሐፍ። አሁን ለምሳሌ ያህል አንድ ሐዲስ ላንሳ፣ ቁጥሩን እነግራቸዋለሁ። አን ነቢይ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ለይላ ዋሂዳ ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ በሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ነው። ወለሁ የውመኢዝን ቲስዑ ኒስዋ፣ በዛን ጊዜ 9 ሚስቶች ነበሩት ይላል። እና ይህንን ሐዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሒህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ። የምናፍርበት አንድም አይነት ሱና የለም። በሌላ ዘገባ 11 ናቸው። በ11ዱንም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ መልእክተኛው ይዞት የመጣውን ሁሉ ሙጭጭ አጥብቃችሁ ያዙ። የምናፍርበት አንድም አይነት ሱና የለም። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹም ሳይገናኛቸው የተገናኛችሁ ይመስላቸው ነበር ይላል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም በሉበይት ኢብኑ አልአዕሰም እጅ ድግምት ተሰራባቸው ይላል። ከዛ የሆነ ነገር ሳያደርጉ ያደረጉ ይመስላቸው ነበር ይላል። ይህ ሐዲስ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ላልሆኑ አካላት በዋህዩ ትክክለኛ አለ እንዲያቷችሁ ወይም እንዲያስተባብሉ መንገድ መጥፈት ይሆንብኛል። የምናፍርበት አንድም አይነት ሱና የለም። የምናፍርበት አንድም አይነት ሱና የለም። ያደረገ ይመስለው ከሆነ የምናፍርበት አንድም አይነት ሱና የለም። ደግሞ የሚያደርገውን ካላወቀ የምናፍርበት አንድም አይነት ሱና የለም። መልኩንም ያስተላለፈው ከራሱ አእምሮ ሆኖ አይደለም፣ ሰይጣን ተጠናውቶት ነው ምናምን ብለው እንዲያጓዙ መንገድ መጥበቅ ነው የሚሆንብን። ለምሳሌ ሳያ ቡኻሪ ሳይሙስሊም 1403 ስታይ ነብዩ መንገድ እየሄደ እየሮጠ ሄደና ዜናብን ወሲብ አደረጋት። የምናፍርበት አንድም ሱና የለም። አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሐፍሳ ናት ይላል። ብቻ ቀርበው ወደ ሆነችው ወደ አንደኛችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አድርገን ብርድ ልብስ አጥባል። ሰው 10 ሰላት እየጠበቃቸው ነው። ተሟደደ። አሱሩ መሸ። ሲመጡ አይተዋቸዋል እንደተጨወሩ ጋር አረፍላል ሰላመትና አለኒሳ ወዲሃ ሸይጣን ወዱሩሃ ሸይጣን ዓለም በጣም እዝነት ተደርጎ የተላከው ነቢይ እንደ ውሻ ቅልጥም አይቶ ልበ ወሲብ ተወሰወሰ። አንተ በጣም በታላቅ ጠባይ ላይ ነህ የተባለው ነቢይ በቅልጥም በሴት ቅልጥም ተወስውሶ ተመልሶ ሄዶ ከሚስቱ ጋር ተገናኘ። ልብ ውስጥ ያለውን ፍትወት ለማስወጣት በጣም እኮ የሚገርም ነው። እንግዲህ ምርጡ ነቢይ ነው። ወደ መስጊድ እየሄደ ሰላት እየጠበቁት አረፈደ ምናምን ይለናል። ደግሞ ልጁ በጣም አሪፍ አድርጎ ነው እንትን ያለው። በጣም ያሳዝናል። ግን ይሄኛው ልጅ እውነተኛ ሙስሊም ነው። በቃ ምንም ነገር ራምዚ በጣም ይመቸኛል። በጣም እኔ ስለ ገነት ጉዳይ ስለ ሁራ ላይኖቹ በተለይ ይሄ አንተ የጠየቀው ጥያቄ በገነትም ሄደው እንደዚያ ባይዘው በጣም ጥያቄ መጠየቅ አለበት።
ክሪቲካል ነው እሱ ትክክል ነው። ያደርጋሉ አያደርጉም የሚለው ለምን በጀሃነም ምንም ነገር ክልክል በገነት ይቅርታ ምንም አይነት ክልክል ነገር የለም። ሰው የፈለገውን ነገር ያደርጋል ነው የፈለገው ነገር ይሰጠዋል ስለሚል ቁርአንም እንደዛ ብሎ ስለሚያስቀምጥ፣ ስለዚህ እንደዚህ አይነት ነገር ከፈለገ ማድረግ የሚከለክል ነገር ያለ አይመስለኝም። ለማንኛውም በቃ ይበቃናል። የሆነች ቦታ ስደርስ ደግሞ የሆነች ቦታ አሳያቸዋለሁ። ይሄን ነው የነቢያት አስተምሮ የሚሉን ማለት ነው። አንዲት ሀዲስ ላሳያችሁና እነዚህ ሁራ ላይኖች እነማን ናቸው የሚሉት የሚባሉት ማለት ነው። አንዴ እሺ፣ አሁን እዚህ ጋር ምን ይላል መሰላችሁ? ይቺ ሁራ ላይን የምትባለው አንደኛ ምን ያህል ተራጋሚ እንደሆነች እንመልከት። ሳሂህ ሙስሊም ሳሂህ አልቡኻሪ 3237 ላይ አቡ ሁሬራ እንደተረከው ይላል አላህስ ሜሴንጀር ሰይድ የአላህ መልእክተኛ እንደተናገረው ኢፍ ኤ ሃዝባንድ ኮልስ ሂዝ ዋይፍ ቱ ሂዝ ቤድ ቱ ሃቭ ሴክሹዋል ሪሌሽን ባል ሚስቱን ወደ አልጋ ለወሲብ ሲጠራት ኤንድ ሺ ሪፊውዝድ ኤንድ ኮዝ ሂም ቱ ስሊፕ ኢን አንገር ለወሲብ ሲጠራት እምቢ ካለችውና ከዛ በኋላ ሌሊቱን ሙሉ እየተናደደ ካደረ the angel will curse her till morning መላእክቶች ቀኑን ሙሉ ሌሊቱን ሙሉ ሲረግሟት ያድራሉ። መላእክቶችን አላህ ተራጋሚዎች አድርጎ ፈጥሯቸዋል። ይሄ መላእክቶቹ አላህም ሌሊቱን ሙሉ እንደሚራገም ሐዲስ አለ። ሌሎቹ ግን ዋናዎቹ እነማን ናቸው? ሁር አላይኖች የሚባሉት ማለት ነው። እነዚህ ሁር አላይኖች የሚባሉት እነማን እንደሆኑ ቆይ እነሱን ላሳያችሁ። በእነዚህ ፍጥረታት እንኳን ያስረግማቸዋል ማለት ነው፣ ምድር ላይ ያሉ ሴቶችን ማለት ነው። አንዴ ኦኬ እነዚህ ተራጋሚ አካላት ሙስሊሞችን ሴቶችን እንዴት ባልሽን እንትን አትዩም አታስደስችውም ብለው የሚራገሙ አላህ የፈጠራቸው ማለት ነው፣ የሚራገሙ አካላት ናቸው። ሱናን ኢብን ማጃ ላይ ተቀምጧል። ሐሰን የሆነ ሐዲስ ነው። ሳሂህ ያሉት አሉ። ምን ይላል? the messenger of Allah said የአላህ መልእክተኛ እንደተናገሩት no woman annoys her husband but his wives among the huris of paradise says don't annoy him አንድም ሴት የለችም ባሏን እምቢ ብትለው የምትረገም ብትሆን እንጂ። እነዛ ረጋሚዎቹ ማን ነው? ሁር አልአይኖች የጀነት ሴቶች ምን ብለው ይራገማሉ? ዶንት አኖይ ሂም እባክሽ አታበሳጩ፣ አታናጁ። ሜይ አላህ ዲስትሮይ ዩ አላህ ያጥፋሽና። ማታ ባሏን ለወሲብ አልፈልግም ብላ ብትከለክል ማን ነው የሚረግማት? ሁር አላይን አላህ ያጥፋሽ እያለች ትረግማታለች። ፎር ሂ ኢዝ ጀስት ኤ ቴምፖራሪ ገስት ዊዝ ዩ ከአንቺ ጋር ጊዜያዊ እንግዳ ነው እኮ አሁን እሱ ያለው። ኤንድ ሱን ሂ ዊል ሊቭ ዩ ኤንድ ጆይን አስ ከአንቺ ጋር ይፋታና ወይም አንቺን ይተውሽና ከዛ በኋላ እኛን ይቀላቀለናል ብለው እነዚህ ሁራ ላይኖች ሌሊቱን ሙሉ ሲረግማት ያድራሉ። ሙስሊም ሴት በሁራ ላይን ስትረገም ታድራለች። እነዚያውን አላህ ያጥፋሽ ብለው ነው የሚራገሙት። እርግማናቸው ይደርሳል አይደርስም? ልክ አላህ ያጥፋሽ ብለው ሲራገሙ እነዛ ሴቶች ይጠፋሉ ወይስ አይጠፉም? ወይስ አላህ እርግማናቸው ማይደርስ ከሆነ ለምን እንዲራገሙ አደረጋቸው? ፕላስ ደግሞ እነዚህ አካላት ሁሉ አዋቂ ናቸው ማለት ነው። ማን ለባሏ ታዛዥ እንደሆነች ማን ለባሏ ታዛዥ እንዳልሆነች፣ የትኛዋ ሴት ባሏን ለወሲብ እምቢ እንዳለች የሚያውቁ አካላት ናቸው ሁራ ላይን የሚባሉት። እነዚህ ሴቶች አንድም የገነት ሴቶች ማለት ነው የተፈጠሩት ለመራገም ነው፣ ሙስሊም ሴቶችን ለመራገም። ቢኒ ቀጥልና እንጨርስ። እሺ ክርስቲያን የዚች ጋር በጣም ወንድማችን እንማማር በጣም የሚገርም ነገር ስለሰራ ነውና እንግዲህ የሁል ጊዜ ክሳቸው ክርስቲያኖችን እንዴት እንደሚከሱ ሙስሊሞችና እነሱ ምን እንደሆነ ይዩት። በጣም ትገረማላችሁ። እንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች።
ይሄ ሲራ አካል ነው። የምናፍርበት አንድም አይነት ሱና የለም። ካፊሮች ከመጀመሩ ነው ደግሞ ለነቢያችን ሰለላሁ ዐለይሂ ወሰለም ሱና ክብር ያላቸው ክብር የነበራቸው። ኢጣጣቢ ሙስሊም ሲሉ አልነበረም? 4 ሚስት ማግባት እንደ ነውር እየቆጠሩ ከሴተኛ ዳሪ ጋር መዳራትን ሐላል ሲያደርጉ አልነበረም? ዳሪ ጋር መዳራትን ሐላል ሲያደርጉ አልነበረም? ከመጀመሩ ነው። ታይቷቸዋል። ቴኪው እኛን አሁን ከሴተኛ ዳሪ ጋር ይዳራሉ ብሎ ከሶ ሼኪው ዞር ዞር ብሎ አይቶ ከሴተኛ ዳሪ ቤት ሲወጣ እጅ ከፍንጅ ተያዘና ቅንብሩ በጣም ስለገረመኝ ነው። አይዲያው ራሱ እንደዚህ አይዲያ ማምጣት ቀላል አይደለም እውነት ለመናገርና ገብታችሁ አበረታቱት። ግን ያው በምትከሱን ነገር ራሳችሁ ተያይዛችኋል። እንግዲህ ይሄ ሰዎች ያደረጉት ነገር እምነትን የሚወክል ከሆነ ያው እንግዲህ ሼኪው ራሱ ተደብቆ ሲወጣ ይቅርታ አድርጎልኝ እኔ በጣም ነው የሳኩት እና ተደብቆ ሲወጣ እጅ ከፍንጅ ተይዟል እና በእርግጥ በእስልምና ይፈቀዳል፣ አይከለከልም። ሴተኛ ዳሪ ጋር መሄድ ሱራ 4:24 ላይ ያለ ሀሳብ ነው። አይከለከልም። ያው ከሴት ጋር ስለሆነ ነው። ብዙ ከርሱ አልወጣውም ብዬ አስባለሁ። ክርስቲያን ያው በሰማይ ቤት መዘሙት ስለሆነ ስለዚህ እንደዛ ነው። ያ እና ገብታችሁ አበረታቱት እና እጅ ከፍንጅ ይዟቸዋል። ይሄ ሰውዬ እጅ ከፍንጅ ተይዟል፣ ራምዚ ማለት ነው። እሺ እናመሰግናለን። ያ እና እኔው ሞሮርለስ የዛሬው ቶፒካችን እንግዲህ በዚህ በተመለከተ ነው። ያው የሆነ ነገር እንዳገኛችሁበት ተስፋ እናደርጋለን። ምንድነው ዋናው ብቻ እንድትይዙት የምንፈልገው ነገር ምንድነው ገነትን በተመለከተ የዘላለምን ህይወትን በተመለከተ ነገር በክርስትናና በእስልምና መካከል ያለው ልዩነት የሰማይና የምድር ነው ልዩነቱ ማለት ነው። የሰማይና የምድር በቃ አይገናኝም፣ አይገናኝም። ክርስትና መጽሐፉ በሐዋርያቶችና የነቢያት ትምህርት ነው። ኤፌሶን ምዕራፍ 2:1 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ክርስቶስ ነው ብሎ ይናገራል። በሐዋርያትና በነቢያት ዘንድ የማይታወቅ ገነት በእስልምናው ግን ተቀምጦ ሙስሊሞች ያንን አምነው እናገኛለን ብለው ይመኛሉ። which is ይሄ በጣም 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 አደገኛ የሆነ ማለት ነው። በጣም አደገኛ የሆነ ስለዚህ ምንድነው በክርስትናው መካከል ያለ ልዩነት በክርስትናው ያለው የዘላለም ህይወት ወይም ገነት ማለት ነው በጾታ የተለያየ አይደለም። በጾታ የተለያየ አይደለም። ወንዶችና ሴቶች የእግዚአብሔር ልጆች ተብለው ሁለቱም የእግዚአብሔርን መንግስት በእኩል የሚወርሱበት ነው እንጂ አይ ሴቷ ይሄን ታገኛለች ወንዱ ይሄን አያገኝም ተብሎ የተቀመጠ አይደለም። በእስልምናው ግን በጾታ ተመድቦ የተቀመጠ ነው። በጾታ ተመድቦ ወንዱ እንደዚህ ያገኛል፣ ሴቷ ይሄን አታገኝም። ወንዱ ሴቷ የምታገኘውን አያገኝም፣ ሴቷ ደግሞ ወንዱ ደግሞ ሴቷ የምታገኘውን እንትን አይልም ማለት ነው፣ አያደርግም። which is ጾታዊ መድሎ አለ በእስልምና ከምድር እስከ ሰማይ ድረስ ጾታዊ መድሎ አለ። ባላቸው በዘላለም ህይወት እንኳን እንትን ይላሉ ማለት ነው። በጾታ ምክንያት የተከፋፈለ ገነት ነው ገነታቸው እንኳን። ለወንዱ ሁራ ላይን አለው፣ ብዙ ሁራ ላይኖች አሉት። ሴቷስ ምንም የላት እና ይሄን ፖይንት ከያዛችሁ ይበቃል። በቃ ቢና ደናደሩ ቃል እኔ ምናልባት ከፍታችሁ የምትቀጥሉ ከሆነ ቀጥሉ። በቃ እናንተ ቻው። እሺ እንከፍታለን ክርስቲያን። ኦኬ ቻው በቃ